በየትኛውም ዓለም አቀፍ ቦታ ሆኖ ከኛ ጋር አብሮ በእምነት የሚጸልይ ሰው በዚህ ጸሎት ምክንያት በመንፈስ ቅዱስ ውስጥ እንዲጽናና ባዘነበት እግዚአብሔር ሆይ ምናልባት የቅርብ ሰው አጥቶ ሊሆን ይችላል። እንዲሁም ደግሞ በህይወት ውጣ ውረድ ውስጥ እያለፈ ሊሆን ይችላል። ተስፋ በመቁረጥና በብዙ ጥያቄ በብዙ ጨለማ ውስጥ ሆኖ ሊሆን ይችላል። አሁን ግን የመንፈስ ቅዱስ ኃይል ባለ እንዲያጽናናው የመንፈስ ቅዱስ እሳት እንዲያበረታው በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ይሄን ጸሎት አብረን ከጸለይን በኋላ የእግዚአብሔር እጅ ለሱ ፈጥኖ እንድትደርስለት ጸልያለሁ። በብዙ ምስክርነት በብዙ የምስራች እንዲመለስ በኢየሱስ ስም ጸልያለሁ። አባባት ሆይ በጌታ በኢየሱስ ስም ያንተን መንፈስ እንደተጠማች ዋሊያ ውሃን ፈልጋ እንደምትዞር ዋሊያ እግዚአብሔር ሆይ ያንተን መንፈስ እንራባለን፣ ያንተን መንፈስ እንጠማለን። መንፈስ ቅዱስ ያለ መንፈስ ቅዱስ ኃይል በዚህ ምድር ላይ ያለን ህይወት እንደ ክርስቲያን እጅግ በጣም ከባድ ነው የሚሆነው። ኢየሱስ ክርስቶስ ራሱ በምድር ላይ በሚመላለስበት ወቅት የመንፈስ ቅዱስ ኃይልና እገዛ እጅግ በጣም አብሮት ነበር። መንፈስ ያግዘው ነበር ይላል የእግዚአብሔር ቃል ሲናገር። ኢየሱስ ክርስቶስ ዘወትር በመንፈስ የሚሞላ ሰው ነበር። ኢየሱስ ክርስቶስ ዘወትር በማለዳ ለብቻው ከሐዋርያት እንዲሁም ከሌሎች ሰዎች ተለይቶ ለብቻው ይጸልይ ነበር። ዘወትር በመንፈስ ቅዱስ ይሞላ ነበር። ከእግዚአብሔር ጋር ጊዜ ያሳልፍ ነበር። ለዚህም ነው በሚያገለግልበት ወቅት የመንፈስ ቅዱስ አሰራር እጅግ በጣም ይገለጥ ነበር። እንዲሁም ደግሞ መንፈስ ቅዱስ ወዴት መሄድ እንዳለበት ሁሌ ዘወትር ይመራው ነበር። እግዚአብሔር ሆይ ኢየሱስ ክርስቶስ የመንፈስ ቅዱስ እርዳታና የመንፈስ ቅዱስ እገዛ ካስፈለገው እኛ ምን ያክል አብልጠን ያስፈልገናል። እግዚአብሔር ሆይ አንተ ደግሞ በመጽሐፍ ቅዱስ እንደተናገርከው መንፈስን የማትሰስት አምላክ ነህ። መንፈስን የማትሰስት ሩሩ አምላክ ነህ። መንፈስን እጅግ አብልጠህ ትሰጣለህ። አባት ልጁ ዳቦ ቢጠይቀው ድንጋይ እንደማይሰጠው፣ እንቁላል ቢሰጠው እባብና ጊንጥ እንደማይሰጠው ሁሉ መንፈሴን ሳልሰስት እሰጣችኋለሁ። የሰው ልጅ ክፉ እኮ ነው። ነገር ግን ክፉ ሆኖ እንኳን ልጁ ዳቦ ቢለምነው ይሄን አያደርግምና አባታችሁ እግዚአብሔር ምን ያክል የተሻለ መንፈስን አብልጦ ይሰጣችኋል ተብሎ እንደጻፈ እግዚአብሔር ሆይ መንፈስን ተጠምተን መንፈስን ተርበን ፈልገን መተናል። እግዚአብሔር ዛሬ እቺን የተጠማች እቺን የተራበች ነፍስ በኢየሱስ ስም ባንተ መንፈስ ሙላት። የመንፈስ ቅዱስ እሳት ያገኛት። ያንተን መንፈስ የምትራብ መንፈስ መታለች በኢየሱስ ስም። በየትኛውም ዓለማችን ክፍል አብሮን የሚጸልዩ ወንድሞቼና እህቶቼ ኢትዮጵያውያን፣ ኤርትራውያን በሙሉ እግዚአብሔር ሆይ ከዚህ ሰዓት ጀምሮ በናዝሬቱ በኢየሱስ ስም ጸልያለሁ። ያንተ እሳት ያገኛቸው። የመንፈስ ቅዱስ እሳት ያገኛቸው። የመንፈስ ቅዱስ ኃይል ያገኛቸው። እግዚአብሔር ሆይ መቀጣጠል ይጀምሩ። በየትኛው መንገዳቸው እግዚአብሔር ሆይ ያንተ እሳት በኃይል ያገኛቸው። የሚበላ ነገር ካለ እግዚአብሔር ሆይ በኢየሱስ ስም ያንተ እሳት ይብላው። የሚቆረጥ ነገር ካለ ያንተ እሳት ይቁረጠው። እግዚአብሔር ሆይ በመንፈስ ቅዱስ እሳት ሙላቸው። በመንፈስ ቅዱስ እሳት ሙላቸው። ካንተ ጋር መራመድ እንዲችሉ መወሰን እንዲችሉ እግዚአብሔር ሆይ በኃይል ላንተ መንግስት መቆም እንዲችሉ በኢየሱስ መርዳቸው። እግዚአብሔር ሆይ በዚህ ዘመን መጨረሻ በዚህ ዓለማችን ወደ መጨረሻው ጊዜ ምዕራፎቹ ሁሉ ወደሚዘጉበት የመጽሐፉ የታሪኩ መጽሐፍ ወደሚዘጋበት ምዕራፍ እየሄድን እግዚአብሔር ሆይ ያልነቃ ያልተነሳሳ ክርስቲያን እግዚአብሔር ሆይ በኢየሱስ ስም አያስፈልግም። ያንተ መንፈስ ግን ያግዛቸዋል። ያንተ መንፈስ ግን የደከመውን ያበረታል። እግዚአብሔር ሆይ አምናለሁ። ምክንያቱም ያንተ መንፈስ አጽናኙ መንፈስ ነው። ኢየሱስ ክርስቶስ እንድናገኘው አጥብቆ የሚሻው ያንተን መንፈስ ነው በኢየሱስ ስም። አሁን እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ወንድሞቼ እህቶቼ ከወደቁበት ቦታ መነሳት እንዲሆንላቸው በኢየሱስ ስም ጸልያለሁ። በተለያዩ ዓለማዊ ነገሮች ተተብትበው የመንፈሳዊውን ነገር ችላ ያሉ ሰዎች እግዚአብሔር ሆይ በልጆች፣ በትዳር፣ በስራ እግዚአብሔር ሆይ በቢዝነስ በተለያዩ ነገሮች የተጠመዱ ሰዎች አሁን እግዚአብሔር ሆይ ነፃ እንዲወጡ ጸልያለሁ። እንድታግዛቸው ጸልያለሁ። እግዚአብሔር ሆይ ጠላት እነሱ ላይ ካስቀመጠባቸው ቀንበር ነፃ እንዲወጡ መንፈሳዊ ህይወታቸው እንዲባረክ እግዚአብሔር ሆይ በኃይል የጸሎት ህይወታቸው እንዲጎበኝ፣ የመጽሐፍ ቅዱስ ማንበብ ህይወታቸው እንዲጎበኝ፣ መንፈሳዊ ረሃባቸው እንዲጨምር በኢየሱስ ስም ጸልያለሁ። ረሃብን ልቀቅባቸው እግዚአብሔር ሆይ ረሃብን ልቀቅባቸው። መንፈስ ቅዱስ ሆይ ከዚህ በኋላ ህይወታቸው በመንፈስ ቅዱስ እሳት የተቃጠለ ይሁን። እሳት በላያቸው ላይ ይውረድ በኢየሱስ። የኤልያስ አምላክ በእሳት የምትመልክ አምላክ በእሳት የምትገለጥ አምላክ በኢየሱስ ስም ጸልያለሁ።
እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ጣዖት አምላኪዎችን እንድታሳፍር ጸልያለሁ። የኤልያስ አምላክ ሆይ ተገልጠ የማይናገሩ የማይሰሙ ልመናን የማይመልሱ እግዚአብሔር ሆይ የማይፈውሱ የማያድኑ ጣዖቶችን እግዚአብሔር ሆይ የሚያመልኩ ሰዎችን እንድታድናቸው ጸልያለሁ በኢየሱስ ስም። የኤልያስ አምላክ አንተ በተገለጥክ ጊዜ እሳት በኃይል በተገለጠ ጊዜ እግዚአብሔር ሆይ ታውቃለህ የሚፈጠረውን ነገር፣ ሰይጣንም ያውቀዋል የሚፈጠረውን ነገር። ከእሳት ጋር የሚቀልድ የለም። የእግዚአብሔር እሳት እጅግ ኃይል አላት፣ በውስጧ እጅግ ኃይል አላት፣ የሚፈውስ ኃይል አላት፣ የሚያድን ኃይል አላት፣ የጨለማን የሟርትን የድግምትን ጉልበት የሚያፈርስ ኃይል አላት። የእግዚአብሔር እሳት በመጣች ጊዜ በእርሷ ፊት ሊቆም የሚችል የለም። ስለዚህ በመንፈስ ቅዱስ ኃይል እንጸልያለን። የመንፈስ ቅዱስ ኃይል በእሳት ይገለጣል። የመንፈስ ቅዱስ ኃይል በእሳት ይገለጣል በኢየሱስ። አሁን ስንጸልይ የብዙዎች ህይወት ነፃ እየወጣ ነው። አሁን ስንጸልይ እግዚአብሔር ያሳየኛል ብዙዎች በመንፈስ ቅዱስ እየተሞሉ ነው። አንዳንዶች ልሳን ማውራት ይጀምራሉ። አንዳንዶች በመንፈስ ቅዱስ ተቀጣጥለው ሰውነታቸው መንቀጥቀጥ ይጀምራል። አንዳንዶች ከሰውነታቸው ያለፈ ሙቀት በሰውነታቸው ሲያልፍ፣ ቅዝቃዜ ሲያልፍ መንፈስ ቅዱስ በተለያዩ ራእይ ምስሎች መጥቶ ሲያሳያቸው አያለሁ። እሳት ሲገለጥላቸው አያለሁ። በኢየሱስ ጸልያለሁ። አሁንም የመንፈስ ቅዱስ ጉብኝት በህይወታቸው ላይ ፈጠነ በኢየሱስ። ይሄ ጸሎት ብዙዎችን ከዚህ በኋላ የሚቀይር ጸሎት ነው። ይሄ ጸሎት መጽሐፍ ቅዱስ እንደሚናገር በእኔ የሚያምን ቢኖር ከሆዱ የህይወት ምንጭ ውሃ ይፈልቃል ተብሎ እንደተጻፈ መንፈስ ቅዱስ አሁን በላያቸው ላይ መንቀሳቀስ ይጀምራል። መንፈስ ቅዱስ አሁን በላያቸው ላይ መንቀሳቀስ ይጀምራል። እውነት ለመናገር እንደ ክርስቲያን መንፈስ ቅዱስ በውስጡ የሌለው ክርስቲያን፣ መንፈስ ቅዱስን ዕለት በዕለት የማይለማመድ፣ መንፈስ ቅዱስን በዕለት ማንቀሳቀስ የማይችል ክርስቲያን በዚህ ህይወት ኑሮ ላይ እጅግ በጣም ከባድ ኑሮ ያልፋል። ምክንያቱም የእግዚአብሔር ቃል ሲናገር መንፈስ ቅዱስ አጽናኙ መንፈስ እያለ ይጠራዋል። አስተማሪው መንፈስ እያለ ይጠራዋል። አጋዡ መንፈስ እያለ ይጠራዋል። ጌታ ኢየሱስ ክርስቶስ በዮሐንስ 16 ቁጥር 7 ላይ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ይሻላችኋል፣ እኔ ብሄድ ግን እርሱን እልክላችኋለሁ ብሏል። ዛሬ በዚህ ሌሊት በሁሉም አቅጣጫ የሚያጽናናውን የሚያበረታውንና የሚመራውን የመንፈስ ቅዱስን እጅ በሕይወታችን ላይ እንጠራለን። የናዝሬቱ ኢየሱስ ክርስቶስ ደምና የመንፈስ ቅዱስ እሳት ዛሬ ታሪካችሁን ይለውጠዋል። ሰው ዕለት በመንፈስ ቅዱስ ካልተሞላ በመንፈሳዊ ህይወት መቀጠል እጅግ በጣም ከባድ ነው። የሰው ልጅ በመንፈስ ቅዱስ ሙላት በየዕለቱ መቃጠል ካልቻለ ከመንፈሳዊ ህይወቱ ጋር አብሮ የመቀጣጠልና የመሄድ አቅሙ እጅግ በጣም ይከብዳል። ለዛም ነው ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ብሄድ ነገር ግን አጽናኙን መንፈስ ልክላችኋለሁ እንደሚል። እግዚአብሔር አምላክ በዚህ ሰዓት አብረን ስንጸልይ በውስጣችን ያለው መንፈስ ቅዱስ በኃይል እንዲሰራ በኃይል እንዲቀጣጠል እግዚአብሔር ያግዘናል። በእውነት ለመናገር ያለ መንፈስ ቅዱስ እርዳታ ህይወት በጣም ከባድ ነው። ኢየሱስ ለዚህ ነው መሄድን የመረጠው። ኢየሱስ ለዛ ነው ሄዶ መንፈስ ቅዱስን በውስጣችን እንድንሞላ እግዚአብሔር ይረዳን። ከሐዋርያት ሥራ ምዕራፍ 2 ጀምሮ እስከ ዛሬ ድረስ እግዚአብሔር አምላክ የለቀቀልን ያ የመንፈስ ቅዱስ ህይወት እጅግ በጣም ህይወታችንን እየባረከ እየረዳን እየመራን እያጽናናን እያስተማረን ቀጥሏል። መጽሐፍ ቅዱስ ማንም ሊያስተምራችሁ አያስፈልግም፣ በውስጣችሁ ያለው ቅዱሱ ቅባት ራሱ ያስተምራችኋል ተብሎ እንደተጻፈ መንፈስ ቅዱስ ራሱ በመሄድ ባለብን መንገድ ይመራናል። እርሱ ራሱ የእግዚአብሔርን ሐሳብ የእግዚአብሔርን ፍላጎትና ፍቃድ በውስጣችን ሰርጾ እንዲቀመጥ ያደርግልናል። እግዚአብሔር አባት ሆይ በኢየሱስ ስም ዛሬም መንፈስን እንጠማለን፣ ዛሬም እሳትህን እንጠማለን። እግዚአብሔር ሆይ እሳትህ እንዲያቃጥለን እንፈልጋለን። ዘውትር በመንፈስ ተቃጠሉ፣ መንፈስን አታበርዱ እንደሚል እግዚአብሔር ቃል በናዝሬቱ በኢየሱስ ስም መንፈሳዊ ህይወታችን እግዚአብሔር ሆይ መውጣት መግባታችን በሙሉ ባንተ እሳት የተቀጠረ ይሁን። ያንተ እሳት የሞላበት የመንፈስ ቅዱስ ኃይል የሚያልፍበት ህይወት እንድንኖር ጸልያለሁ። እግዚአብሔር ሆይ በዕብራውያን ምዕራፍ 1 ላይ እግዚአብሔር ሆይ
መላእክቶቹን መናፍስት አገልጋዮቹን ደግሞ የእሳት ነበልባል የሚያደርግ ተብሎ እንደጻፈ እግዚአብሔር ሆይ በአገልግሎታችን በህይወታችን በመውጣት በመግባታችን ሁሉ ያንተ እሳት እንዲከተለን በኢየሱስ ስም ጸልያለን። የኤልያስ አምላክ ዛሬ በህይወታችን ላይ ጣልቃ ይግባ። የማያስፈልገውን ነገር እንዲያቃጥል በኢየሱስ ስም ጣልቃ ይግባ። የናዝሬቱ የኢየሱስ ክርስቶስ ኃይል በእሳት ይገለጥ በኢየሱስ ስም። መበላት ያለበት የማንኛውም የጨለማ የስጋ የኃጢአት ዘር ከዚህ ሰዓት ጀምሮ ተነቅሎ ይውደቅ በጌታ በኢየሱስ ስም። የመንፈስ ቅዱስ እሳት በወረደ ጊዜ የትኛውም በሽታ የትኛውም የድካም የትኛውም የኃጢአት ኃይል ሊቋቋሙ አይችልም። የመንፈስ ቅዱስ እሳት ኃይል አለው በውስጡ። የመንፈስ ቅዱስ እሳት ኃይል አለው በውስጡ። የእግዚአብሔርን ቁጣ ይይዛል። የመንፈስ ቅዱስ ኃይል በውስጡ አቅም ይይዛል። የፈውስ ኃይል ይይዛል። እግዚአብሔር ልጆቹ ላይ ሲጫወቱበት የነበሩትን ነገሮች የሚያቃጥለው በመንፈስ ቅዱስ እሳት ነው። እግዚአብሔር የሚፈርደው በመንፈስ ቅዱስ እሳት ነው። እግዚአብሔር ኃይልን የሚሞላው በመንፈስ ቅዱስ እሳት ነው። ብዙዎች የደከሙ ሰዎች አሁን በዚህ ጸሎት ሲነቃቁ መንፈስ ቅዱስ ያሳየኛል። በጣም በብዙ ዝለትና በተስፋ መቁረጥ ውስጥ ወድቀው ያሉ ሰዎችን አሁን ስንጸልይ የእግዚአብሔር መንፈስ በእሳት ምስል በላያቸው ላይ ማረፍ ይጀምራል። ልክ በሐዋርያት ሥራ ምዕራፍ 2 ላይ እነዛ ሐዋርያቶች 120 ሆነው በመጽሐፍ ቅዱስ መሰረት ሲጸልዩ እንደነበረና ኢየሱስ ክርስቶስ ቃል የገባበትን ጊዜ ሲጠብቁ አጽናኙን መንፈስ ሲጠብቁ እንደነበረ ከጥቂት ጊዜም በኋላ መንፈስ ቅዱስ እሳት በሚመስሉ በተከፋፈሉ ልሳኖች በላያቸው ላይ እንደወረደ፣ ነገር ግን ከዛ በኋላ ህይወታቸው ፈጽሞ እንደተቀየረ፣ እንዳልፈሩ፣ እስከ ህይወታቸው መጨረሻ ድረስ ለወንጌል እንደተጉ፣ እስከ ህይወታቸው መጨረሻ ጊዜ ድረስ ለእግዚአብሔር ለኢየሱስ ክርስቶስ እንደወሰኑ በኢየሱስ ስም አሁን እንጸልያለን። የመንፈስ ቅዱስ እሳት በኃይል እንዲወርድ እንጸልያለን በጌታ በኢየሱስ ስም። የደከሙትን የሚያበረታ 3 ጊዜ ኢየሱስ ክርስቶስን የካዱትን ሰዎች ለ3000 ሰዎች ጌታን መቀበል ምክንያት እንዲሆኑ እንደ ጴጥሮስ የማያፈገፍጉ ደፋር የእግዚአብሔር ልጆች በኢየሱስ ስም እንዲነሱ ጸልያለሁ። እግዚአብሔር ሆይ ስላንተ መጽሐፍ ቅዱስ የነገረን ነገር አለ። መንፈሱን አይሰስትም እንደሚል እግዚአብሔር ሆይ መንፈሱን ያለመሰሰት ይሰጣል፣ በልግስና ይሰጣል ተብሎ እንደተጻፈ በናዝሬቱ በኢየሱስ መንፈስን ተጠምተናል። መጽሐፍ ቅዱስ በመዝሙረ ዳዊት ላይ ዋሊያ ውሃን እንደተጠማች እንደሚል በምድረ በዳ ላይ ውሃ በሌለበት ውሃን እንደተጠማች እንደሚል እግዚአብሔር ሆይ በኢየሱስ መንፈስህን እንጠማለን፣ መንፈስህን እንራባለን። እግዚአብሔር ሆይ ረሃባችን አንድ ነው፣ እሱም የመንፈስ ቅዱስ ኃይል የመንፈስ ቅዱስ እሳት ነው በኢየሱስ። መላእክቶቹን መናፍስት አገልጋዮቹንም የእሳት ነበልባል ያደርጋል ተብሎ እንደተጻፈ ጌታ እግዚአብሔር ሆይ በኢየሱስ መንፈስ ቅዱስን ፈልጌ መጥቻለሁ። መንፈስ በኃይል እንዲወርድብኝ በኢየሱስ ስም ፈልጋለሁ። ውስጥ ያለው መንፈስ ቅዱስ መስራት እንዲጀምር በኢየሱስ ስም ጸልያለሁ። እኔ ብሄድ ይሻላችኋል፣ እኔ ብሄድ ግን አጽናኙን እልክላችኋለሁ ተብሎ እንደተጻፈ በጌታ በኢየሱስ ስም አጽናኙ መንፈስ በኃይል በውስጤ እንዲሰራ ጸልያለሁ። በኃይል አጽናኙ መንፈስ ቅዱስ በውስጤ እንዲሰራ በኢየሱስ ስም ጸልያለሁ። ሲናገር መንፈስ ቅዱስ አጽናኙ መንፈስ እያለ ይጠራዋል። አስተማሪው መንፈስ እያለ ይጠራዋል። አጋዡ መንፈስ እያለ ይጠራዋል። እሱ በእኛ ውስጥ ካለ ማንም ሊያስተምረን አያስፈልግም። ከቅዱሱ ቅባት ተካፍላችኋልና ማንም ሊያስተምራችሁ አይገባም። እርሱ ራሱ በእናንተ ውስጥ ሆኖ ይመራችኋል ተብሎ እንደተጻፈ መንፈስ ቅዱስ ያለው ሰው ወዴት መሄድ እንዳለበት አይወዛገብም፣ አይጠራጠርም፣ ግራ አይጋባም፣ ተስፋ አይቆርጥም። ሁሉ ጊዜ እግዚአብሔር ምሪትን ይሰጠዋል። እግዚአብሔር ሁሉ ጊዜ ያበረታዋል፣ ያጽናናዋል። አሁንም በኢየሱስ መንፈስ እንዲጨመርልን እንጸልያለን። የመንፈስ ቅዱስ ኃይልና ጉልበት እንዲጨመር እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ የናዝሬቱ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው ተብሎ እንደተጻፈ በኢየሱስ ስም ዛሬም የኢየሱስን ደም እየረጨን ወደ ቅድስተ ቅዱሳን እንገባለን። እግዚአብሔር ሆይ ማንም ሊገባ ወደማይደፍርበት ቦታ ወደ አብ ዙፋን እኛ ግን በኢየሱስ ደም ምክንያት መግባት ሆኖልናል።
እግዚአብሔር ሆይ የእግዚአብሔር ቃል ሲናገር ከአቤል ደም አብልጦ የሚጮህ የኢየሱስ ደም አለን እንደሚል በምድር ላይ የአቤል ደም በፈሰሰ ጊዜ የአቤል ደም ወደ እግዚአብሔር ቃየል እንደዚህ አድርጎብኛል ፍረድልኝ ብሎ እንደጮኸ እግዚአብሔርም ወደ ቃየል መጥቶ የወንድምህ ደም ሲጮህ ይሰማኛል ብሎ እንደተናገረ ነገር ግን ከዛ ደም አብልጦ የኢየሱስ ደም ስለሚጮህ ስለኛ ኃጢአት ይቅር በላቸው እያለ ስለሚጮህ በእኛ ድካም አግዛቸው እያለ የሚጮህ የኢየሱስ ደም ስላለን ጠበቃ ስላለን ኃጢአትን እንኳን ብንሰራ በእግዚአብሔር ዘንድ ጠበቃ አለን ተብሎ እንደተጻፈ በኢየሱስ ስም ዛሬም ወደ ቅድስተ ቅዱሳን እግዚአብሔር ሆይ ማንም ሊደፍርበት ሊገባበት ወደማይችልበት ስፍራ በኢየሱስ ደም እንገባለን። ወደ አብ ዙፋን ወደ አብ እቅፍ እንገባለን በኢየሱስ ስም። መላእክቶች ወደማይገቡበት እግዚአብሔር ሆይ ማንም ሊገባበት ወደማይችልበት የቅድስና ስፍራ የኢየሱስ ክርስቶስን ደም እየጠራን እንገባለን። የኢየሱስ ክርስቶስን ደም እየጠራን እግዚአብሔር ሆይ ድካማችንን እየተናዘዝን ኃጢአታችንን እየተናዘዝን እግዚአብሔር ሆይ ከኛ ላይ መራገፍ ያለበትን መውደቅ ያለበትን የጨለማ ቁራጮች እያራገፍን ወደ እግዚአብሔር የቅድስና ስፍራ እንቀርባለን። በኢየሱስ ደም እንቀርባለን። የኢየሱስ ደም ዛሬም ቢሆን ትኩስ ነው። የዛሬ 2000 ዓመት ፈሶ የቀዘቀዘ ደም አይደለም። ዕብራውያን መጽሐፍ ላይ ዘወትር ደሙን ይዞ በእግዚአብሔር ፊት ይቆማል ስለኛ እንደሚል በኢየሱስ ስም ዘወትር ኢየሱስ ክርስቶስ ወንድማችን፣ አባታችን፣ ጥላችን፣ መከታችን እንዳናፍር እንዳንጎሳቆል እግዚአብሔር ፊት ስንቀርብ እንዳንሸማቀቅ ዘወትር ደሙን ይዞ በእግዚአብሔር ፊት ስለኛ ይቆማልና እናመሰግናለን። ዘወትር ስለኛ ይማልዳልና እናመሰግናለን በኢየሱስ ስም። ይሄን የቅድስና ስፍራ በኢየሱስ ደም ድፍረት እንገባለን በኢየሱስ ስም። እግዚአብሔር ሆይ ወደ አንተ ህልውና ወደ አንተ ዙፋን እንቀርባለን። አናፍርም፣ አንሸሸግም። ምክንያቱም ምንም ያክል ኃጢአተኛና ደካሞች ብንሆን የኢየሱስ ደም ግን ራርቶልን ፈሶልናል፣ አዝኖልን ወርዶልናል። በቃ ኢየሱስ ክርስቶስ ታርዶልናል። ሕያው የእግዚአብሔር በግ የዓለምን ኃጢአት የሚያጠፋ የዓለምን ኃጢአት ይቅር የሚያስብል የናዝሬቱ የኢየሱስ ክርስቶስ የእግዚአብሔር በግ ተገልጦልናል። እናመሰግናለን። ስለዚህ መስዋዕት ኢየሱስ ክርስቶስ ክብር ይገባዋል። የታረደው በግ ሊመሰገን ይገባዋል። የታረደው በግ ስምህ ይባረክ። እግዚአብሔር ሆይ የታረድከው በግ ስምህ ይባረክ። እግዚአብሔር ሆይ ሕዝብን፣ ነገድን፣ ከቋንቋ ከተለያዩ ነገሮች የመጡ ሰዎችን ዋጅተሃልና በደምህ አንድ አርገሃልና ስምህ የተባረከ ይሁን። ባንተ ደም አንዳረከን። ባንተ ደም ወደ አብ መግባት ሆኖልናል። ባንተ ደም ወደ ቅድስተ ቅዱሳን ወደ ዙፋናት እግዚአብሔር ሆይ መሄድ ሆኖልናል። የሰው ልጅ ምንድነው ታስበው ዘንድ ምንስ ነው ባንተ ፊት ተብሎ እንደተጻፈ እግዚአብሔር ሆይ ማንም አልነበርንም። ሚከብር ማንነት አልነበረንም። እግዚአብሔር ሆይ ትልቅ ማንነት አልነበረንም። እግዚአብሔር ሆይ ማንነታችን የተበላሸ ነበር። ከእንስሳ በላይ የጠፋን ነበር። እግዚአብሔር ሆይ የሰው ልጅ ግን ባለማወቅ ተቅበዝብዟል። መንገድ እንደሚስት እንደ እንስሳ ሆኗል ተብሎ እንደተጻፈ እግዚአብሔር ሆይ የወደቅን ፍጥረቶች ነበርን። ነገር ግን አንተ ምህረትን ልታደርግልን ወደድክ። እግዚአብሔር ሆይ ልትራራልን ወደድክ። እግዚአብሔር ሆይ አዘንክልን፣ እንዲሁ ወደድከን። እግዚአብሔር ሆይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ተብሎ እንደተጻፈ እግዚአብሔር ሆይ ፊትህን ምህረትን ወደኛ ልታዞር ወደድክ። እናመሰግናለን። በናዝሬቱ በኢየሱስ ስም ስምህ የተባረከ ይሁን። ዛሬም ይሄን ደም እንጠራለን። እግዚአብሔር ሆይ ባቃተን ነገር እግራችንን በያዘን ነገር እግዚአብሔር ሆይ አልፈን እንዳንሄድ ባሰረን ነገር ላይ የኢየሱስ ደም እንጠራለን። ሚስጥራትና እግዚአብሔር ሆይ እንቆቅልሽ በሆነብን ነገር ሁሉ ላይ የኢየሱስን ደም እንጠራለን። ምክንያቱም የኢየሱስ ደም 7ቱን ማህተም መፍታት የቻለ ዓለም ላይ ያሉትን እንቆቅልሾች መፍታት የቻለ መንፈስ አለው። በውስጡ የኢየሱስ ደም ጉልበት አለው። ዛሬም ቢሆን ትኩስ ነው። ዛሬም ቢሆን ጠላትን የሚያቃጥል የኢየሱስ ደም ጉልበት አለው። ዛሬም ቢሆን የወደቀን ሰው የሚያነሳ ጉልበት አለው። ዛሬም ቢሆን ኃጢአተኛውን ይቅር ማለት እግዚአብሔር ሆይ በሽተኛውን የመፈወስ ቁስል ያለበትን የማዳን በሽታ ያለበትን የማዳን ጨለማና ባጋንንት ስርዓት ውስጥ የወደቁትን የማንጻት አቅም አለው የናዝሬቱ የኢየሱስ ክርስቶስ ደም። ዛሬም የኢየሱስን ደም እጠራለሁ። ሕይወቴ እንቆቅልሽ ውስጥ ሆኗል።
ህይወቴ ጭንቀት ውስጥ ሆኗል ላሉ ሰዎች እግዚአብሔር ሆይ ህይወቴ ጨለማ ውስጥ ሆኗል ላሉ ሰዎች በኢየሱስ ስም ጸልያለሁ። የናዝሬቱ የኢየሱስ ክርስቶስ ደም እንዲሸፍናቸው ጸልያለሁ። በሽታ ውስጥ ነኝ፣ ይሄ በሽታ ከኔ ጋር አብሮ 10 ዓመት ቆይቷል፣ 20 ዓመት ቆይቷል። እጅግ በጣም በበሽታ እየተቸገርኩ ነው፣ በመድኃኒት በሆስፒታል ገንዘቤን ጨረስኩ የሚሉ ሰዎች እግዚአብሔር ሆይ ልክ እንደዛች በእምነት ጨርቅህን ስትነካ እንደዳነችዋ ሴት በኢየሱስ ስም አሁን ይሄ ደም እንዲነካቸው፣ አሁን የኢየሱስ ክርስቶስ ትኩስ ደም በያሉበት ቦታ በኢየሱስ ስም ነፃ እንዲያወጣቸው ጸልያለሁ። እግዚአብሔር አባት ሆይ በኢየሱስ ስም ነፃ ወጡ። በጌታ በኢየሱስ ስም በሽታ ኃይል ጉልበቱ ተሰበረ። መጽሐፍ ቅዱስ በኢዮብ መጽሐፍ ላይ የሞት በኩር በሽታ እንደሚል በኢየሱስ ስም የሞት በኩር ልጅ የሆነ የበሽታ ኃይል የበሽታ ጉልበት ከዚህ በኋላ ከነሱ ላይ ይሰበር በኢየሱስ ክርስቶስ ደም። በእርሱ ቁስል እኛ ተፈውሰናል እንደሚል ኢሳይያስ መጽሐፍ ላይ በኢየሱስ ስም ጸልያለሁ። በአንተ ቁስል በአንተ ግርፋት ምክንያት እግዚአብሔር ሆይ እነዚህ ሰዎች ይፈወሱ፣ እነዚህ ሰዎች ይዳኑ በኢየሱስ ስም። አንተ የከፈልክላቸው ዋጋ አለ። ያንን ዋጋ የሚያጠለሽ ነገር በኢየሱስ ስም እንሰብራለን። መንፈስ ቅዱስ አሁን እርዳን። መንፈስ ቅዱስ አሁን አግዘን። እግዚአብሔር ሆይ በኢየሱስ ስም አሁን እርዳን። ከፊታችን ያለው መንገድ እጅግ ቀላል አይደለም። እግዚአብሔር ሆይ ከባድ ነው። ያላንተ መሄድ አንችልም። እጅግ በጣም የመጨረሻው ዘመን ነው። ነገሮች ሁሉ እየከፉ ነው። እግዚአብሔር ሆይ መግባት መውጣት ሁሉ ከባድ የሚሆንበት ዘመን ይመጣል። በዚህ ዘመን ያንተ ልጆች የሚለዩበት ዘመን ነው። በዚህ ዘመን ያንተ አገልጋዮች የሚለዩበት ዘመን ነው። ልባቸውን ከእግዚአብሔር ጋር የሚያደርጉ በመንፈስ የሚመሩና እግዚአብሔር ሆይ በስጋቸው የሚመሩ በዓለም ቅዠት የሚመሩ ሰዎች የሚለዩበት ዘመን ነው። የመጨረሻው ዘመን ነው። እግዚአብሔር ሆይ በዚህ ዘመን እንድታሻግረን ጸልያለን። እግዚአብሔር ሆይ እንድታበረታን ጸልያለን። እግዚአብሔር ሆይ እምነታችንን ካንተ ጋር የምናቆም ሰዎች እንድታረገን ጸልያለን። እግዚአብሔር ሆይ የአውሬው የሐሰተኛው ክርስቶስ የሐሰተኛ ነቢያት መንፈስ መገለጥ በጀመረ ሰዓት እግዚአብሔር ሆይ አስመልጠን። እግዚአብሔር ሆይ ከዚህ ሐሰተኛ መንገድ አስመልጠን። እግዚአብሔር ሆይ ያንተን ኃይል ከሚክዱ ነገር ግን ስምህን ከሚጠሩ መንፈሶች በኢየሱስ ስም አድነን። እግዚአብሔር ሆይ ያንተን ስም ይጠራሉ፣ ነገር ግን ያንተ ኃይል በውስጣቸው የለም። ሃይማኖተኝነትን ከሚሰብኩ ነገሮች እግዚአብሔር ሆይ አድነን። መንፈስ ቅዱስ በኢየሱስ ስም አስመልጠን። ያላንተ እገዛ የምናልፈው ሲዝን አይደለም። ያላንተ እገዛ የምናልፈው ዘመን አይደለም። ይሄ ክፉ ዘመን ነው። እግዚአብሔር ሆይ ሰዎች ከእንስሳ ያነሰ ባህሪ የሚያሳዩበት ዘመን ነው። እግዚአብሔር ሆይ ወንድ ለወንድ ሴት ለሴት ተመሳሳይ ጾታዎች የሚገናኙበት ዘመን ነው። የሰዶምና የጎሞራው ዘመን ነው። የኖህ ዘመን የጥፋት ዘመን ላይ ነው ያለነው። እግዚአብሔር ሆይ አንተ ካላደንከን፣ መንፈስ ቅዱስ አንተ ካልመራህን በኢየሱስ ስም አንችልም። ድሮም ደካማንን፣ ድሮም አቅም የለሾች ነን። ድሮም እግዚአብሔር ሆይ በመንገዳችን የጠፋን ሰዎች ነን በኢየሱስ ስም። አሁን ግን ይሄ የአውሬው የ666 መንፈስ ትውልድን ሊያስት የሚፈልግ መንፈስ በኢየሱስ ስም የተሰበረ ይሁን። ከትውልዴ ላይ የተሰበረ ይሁን። ከኢትዮጵያውያን፣ ከኤርትራውያን፣ ከወንድሞቼ ከእህቶቼ ላይ የተሰበረ ይሁን በኢየሱስ ስም። የሚያታልል የነቢያት መንፈስ በኢየሱስ ስም የተሰበር። የሚያታልል የሐሰተኛው የክርስቶስ መንፈስ የተሰበረ ይሁን በኢየሱስ ስም። በዚህ በመጨረሻው ዘመን ትውልድን ሊበላ ከኢየሱስ ክርስቶስ በጎችን ሊያቅበዘብዝ ሊያስወጣ የሚፈልግ ሐሰተኛ እረኛ በመስኮት የሚገባ በበር ሳይሆን በመስኮት የሚገባ ሐሰተኛ እረኛ እንደሚለው በኢየሱስ ስም አሁን ከቤተ ክርስቲያን ላይ የተመታ ይሁን፣ ከትውልድ ላይ የተመታ ይሁን በኢየሱስ ስም ጸልያለሁ። ዛሬ በእግዚአብሔር ፊት እንቃትታለን በኢየሱስ ስም። ዛሬ በእግዚአብሔር ፊት እንማልዳለን በጌታ በኢየሱስ ስም። ስለ ሀገራችን ልጆች እንጸልያለን። ስለ ቤተ ክርስቲያን ልጆች እንጸልያለን። እግዚአብሔር ሆይ ቀጣይ ትውልዱን ስለሚረከቡት ሰዎች እንጸልያለን። ከጥፋት ጎዳና ሀገራችንን አስመልጥ፣ ልጆቻችንን አስመልጥ፣ እኛን አስመልጥ በናዝሬቱ በኢየሱስ ክርስቶስ ስም። ሎጥን ከዛ ክፉ መንደር እንዳስመለጥከው መልአክህ ይዞ እንዳወጣው እግዚአብሔር ሆይ ያንተ መላእክቶች እንዲያግዙ እንጸልያለን። የመንፈስ ቅዱስ ኃይል እንዲገለጥ፣ የመንፈስ ቅዱስ ኃይል እሳት እንዲገለጥ በኢየሱስ ስም እንጸልያለን። መንፈስ ቅዱስ አጽናኝ ነህ፣
ከኛ ጋር ትኖራለህ። ዛሬም በምንወጣበት መንገድ ስለምትመራን፣ ስለምታጽናናን፣ ስለምትረዳን፣ መንገድ ስለምታሳየን እግዚአብሔር ሆይ ስለማንቅበዘበዝ እናመሰግንሃለን። ስምህ የተባረከ ይሁን። እለት በእለት ሙላን። እለት በእለት ህይወታችንን አረስርስ እግዚአብሔር ሆይ። እንጠማሃለን፣ እንራባሃለን እግዚአብሔር ሆይ። ስምህ የተባረከ ይሁን። ስምህ ከፍ ከፍ ይበል። እንወድሃለን፣ እናከብርሃለን። በናዝሬቱ በኢየሱስ ስም ብለን ወደ እግዚአብሔር ጸልየናል። አሜን። መንፈስ ቅዱስ ስም የተባረከ ይሁን። መንፈስ ቅዱስ ስም የተባረከ ይሁን። በዚህ ሰዓት ልታጽናናኝ ልታበረታኝ የመጣ መንፈስ ቅዱስ ስም የተባረከ ይሁን። በናዝሬቱ በኢየሱስ ስም ስምህን ባርከዋለሁ። ከፀሐይ መውጫ እስከ ፀሐይ መግቢያ እግዚአብሔር ሆይ ያላንተ አጋዥ የለኝም። እግዚአብሔር ሆይ ያላንተ ረዳት የለኝም። እግዚአብሔር ሆይ ያንተ እገዛ ፈልጋለሁ። በኢየሱስ የመንፈስ ቅዱስን ማበርታት ፈልጋለሁ። ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ከሄድኩኝ አጽናኙን መንፈስ ልክላችኋለሁ እንደሚል በጌታ በኢየሱስ መንፈሴ ያጽናናኝ። እግዚአብሔር ሆይ ያለ መንፈስ መጽናናት አይመጣም። ያለ አንተ መንፈስ እግዚአብሔር ሆይ መበርታት የለም። በኢየሱስ ለመበርታት ፈልገዋለሁ፣ ለመጽናናት ፈልገዋለሁ። እግዚአብሔር ሆይ ጸንቼ በአንተ ላይ ለመቆም ፈልጋለሁ። እግዚአብሔር ሆይ በዓለም መታለል አልፈልግም። ዓለም ልታቀርባቸው በምትችላቸው ነገሮች እግዚአብሔር ሆይ ልታለል አልፈቅድም በኢየሱስ። ነገር ግን ያለ አንተ መንፈስ እገዛ ለኔ ከባድ ነው። እግዚአብሔር ሆይ በኢየሱስ ስም አግዘኝ። በዚህ በጠፋ ትውልድ እግዚአብሔር ሆይ አግዘኝ። ለመሳሳትና ለመውደቅ ቅርብ በሆነበት ነገር ሁሉ ምቹ በሆነበት ዘመን እግዚአብሔር ሆይ እንደ ሎጥ ከጥፋት መንደር በኢየሱስ ስም አስመልጠኝ። እግዚአብሔር ሆይ ይህን ጸሎት ከኔ ጋር አብሮ ለሚጸልዩ ሰዎች ሁሉ እግዚአብሔር ሆይ ብርታትን፣ ጽናትን፣ አቅምን ጨምርላቸው፣ ጸጋን ጨምርላቸው። እግዚአብሔር ሆይ በኢየሱስ እግዚአብሔር ሆይ ስም የተባረከ ይሁን። ስለ ቤተሰብ ያመሰግናለሁ፣ ስለ ስራ ያመሰግናለሁ፣ ስለ ሁሉ ነገር እግዚአብሔር ሆይ ስምህን ከፍ ይበል። እግዚአብሔር ሆይ ከትላንትናው ይልቅ የዛሬው ማንነቴ እግዚአብሔር ሆይ ይሻላል። እግዚአብሔር ሆይ አበርትተኸኛል። ትላንት ወድቄ ነበርኩ፣ ትላንት ጥዬ ነበርኩ። እግዚአብሔር ሆይ ላመሰግን እወዳለሁ። ዛሬ ስምህን ከፍ ላደርግ እወዳለሁ። እግዚአብሔር ሆይ ለምስጋና ምክንያት እንደሌለው ሰው አልሆንም። ለማመስገኛ እግዚአብሔር ሆይ ምክንያት እንዳጣ እንደሚያግረመርም ዘወትር እግዚአብሔር ሆይ ለልመና ብቻ ባንተ ፊት እንደሚቀርብ አልሆንም። በኢየሱስ መንፈስ ቅዱስ እወድሃለሁ፣ ስምህ የተባረከ ይሁን። መንፈስ ቅዱስ እወድሃለሁ፣ ስምህ የተባረከ ይሁን። መንፈስ ቅዱስ በውስጤ ያለ ልታጽናናኝ፣ አይዞ ልትለኝ፣ ወዳጄ ልትሆን ከኔ ጋር አብረህ እግዚአብሔር ሆይ ልትኖር በውስጤ የመጣ መንፈስ ቅዱስ ስምህ የተባረከ ይሁን። ያላንተ እርዳታ እኮ አላልፈውም ነበር። እግዚአብሔር ሆይ ያንን ክፉ ዘመን ያላንተ እንዴት ይታለፋል? እግዚአብሔር ሆይ አንተ ውስጥ የሆነ ባታበረታ እንዴት አለፍኩት? አንተ ውስጥ የሆነ ባታግዘኝ እግዚአብሔር ሆይ እንዴት አለፍኩት? ዞሬ ለማየት እንኳን የሚከብዱኝን ጊዜያቶች እግዚአብሔር ሆይ ባንተ እርዳታ ባንተ ጉልበት አልፌያቸዋለሁ። እነዛን ጨለማ ጊዜያቶች እንዴት ወጣለሁ ከዚህ ውስጥ ያልኩባቸው ጊዜያቶች ነበሩ። እግዚአብሔር ሆይ ስለ ዛሬ እኮ አመሰግናለሁ። ዛሬ እኮ እግዚአብሔር ሆይ ጥሩ ላይ ነኝ። ዛሬ እኮ እግዚአብሔር ሆይ ህይወቴ አሪፍ ነው። እግዚአብሔር ሆይ ሁላችንም እኮ እግዚአብሔር ሆይ ያረክልን እናውቃለን። ዛሬ እኮ ያደረስከን ቦታ እግዚአብሔር ሆይ እናውቃለን። በትላንት በምን ውስጥ እንዳለፍን፣ በምን አይነት ማዕበል ውስጥ እንዳለፍን እግዚአብሔር ሆይ እናውቃለን። ስምህ የተባረከ ይሁን። እግዚአብሔር ሆይ እዚህ ላይ ልንደርስ የሚገባን ሰዎች አልነበሩም። እንደኛ ባህሪ እግዚአብሔር ሆይ እንደኛ ማግሮምሮም እንደኛ እግዚአብሔር ሆይ እንደ እስራኤል አይነት ህዝቦች ነበርን። ሁሉ ጊዜ በጥያቄ ተሞላን ነበር። ሁሉ ጊዜ እግዚአብሔር አምላካችንን ከሚሰጠን ነገር ተነስተን ነበር እግዚአብሔርን የምናምነው፣ እግዚአብሔርን የምንጸልየው። ዛሬ ግን እግዚአብሔር ሆይ አድርገህልናልና ለዘላለም እናመሰግናለን። እያግሮመሮምንም ቢሆን እግዚአብሔር ሆይ በጥያቄ እየተሞላን ቢሆንም ባንተ ምሕረት እግዚአብሔር ሆይ ረድተህናል። እግዚአብሔር ሆይ አሳልፈኸኛል። አውቃለሁ በምን ውስጥ እንዳለፍኩ። እግዚአብሔር ሆይ ስምህ የተባረከ ይሁን። የትላንትናውን የጨለማውን ዘመን አረሰውም እግዚአብሔር ሆይ የጭንቀቱን ዘመን አረሰውም እግዚአብሔር ሆይ በሱስ ውስጥ ሆኜ፣ በጭንቀት ውስጥ ሆኜ፣ በመጠጥ ውስጥ ሆኜ እግዚአብሔር ሆይ በጨለማ ውስጥ ሆኜ በማልወዳው ህይወት ውስጥ ሰይጣን ሲያንከራተኝ ያሳለፍኩትን ህይወት አውቀዋለሁ። ዛሬ ላይ በብርሃን ተሞልቷል ህይወቴ። እግዚአብሔር ሆይ ዛሬ ላይ ህይወቴ ሙሉ ብርሃን ነው።
እግዚአብሔር ሆይ እንዴት አግሮምሮማለሁ ዛሬ ላይ እንዴት ይሄን ሰጠኸኝ ይሄን አልሰጠኸኝም ብዬ እንዴት አንተ ላይ አፌን ልከፍት ደፍራለሁ። እግዚአብሔር ሆይ ረድተኸኛል፣ አድርገህልኛል። ስምህ የተባረከ ይሁን። እግዚአብሔር ሆይ ልጠይቀው ከምችለው በላይ ላስበው ከሚችለው በላይ እግዚአብሔር ሆይ ከፍ አድርገኸኛል። ቀንዴ ከፍ ከፍ አለች እንዳለ በኢየሱስ ስም እግዚአብሔር ሆይ ስምህ የተባረከ ይሁን። ራስ እንጂ ጅራት ስላላረከኝ እግዚአብሔር ሆይ ፊተኛ እንጂ ኋለኛ ስላላረከኝ ስምህ ይባረክ እግዚአብሔር ሆይ ከዚህ በላይ ደግሞ አንተን ይዤ ከፍ እንደምላውቃለሁ። ከዚህ በላይ ደግሞ እግዚአብሔር ሆይ አንተን ላስቀድም ብቻ እንጂ አንተን ከፊቴ ላርግ ብቻ እንጂ አንተን ልመን እንጂ እግዚአብሔር ሆይ አንተ ከፍ እንደምታደርገኝ አምናለሁ። ረጅም እንደምታስኬደኝ አምናለሁ። ምክንያቱም የማምነው ያህዌ ላይ ነው። የማምነው እግዚአብሔር ላይ ነው። የማምነው ሁሉን ቻይ እኔ ነኝ ብሎ ለሙሴ ራሱን የገለጠ አምላክ ነው። እኔ ነኝ ብሎ አብርሃምን ያስተዋወቀው አምላክ ነው። እግዚአብሔር ሆይ ዛሬም እንደዛ ሆነ ወደኛ ስለመጣ ራስህን ሆነ እግዚአብሔር ሆይ አንተ ሆነ ያው አምላክ ያው ፍጹም አምላክ ያው አቅም ያለው አምላክ ያው ዓለምን የሚያስተዳድር አምላክ ያው ሁላችንም ትንፋሻችንን ኦክሲጂናችንን ደማችንን ሰጥቶ የሚያኖረን አንድ አምላክ ስለሆንክ ስምህ የተባረከ ይሁን። እግዚአብሔር ሆይ አንተን ላከብርህ እወዳለሁ። እኔ ብቻ አይደለም እግዚአብሔር ሆይ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ሁሉም ሰው ሊያከብርህ ይገባሃል። እግዚአብሔር ሆይ ማንነትህ ራሱ ያስከብርሃል። እግዚአብሔር ሆይ ምንም ባታረግልን እግዚአብሔር ሆይ ስምህ ግን ሊገን ይገባዋል። አንተ ገናና ነህ፣ አንተ ብሩክ ነህ፣ አንተ ቅዱስ ነህ፣ አንተ በግርማ የተሞላ አምላክ ነህ። ስምህ ከፍ ይበል በኢየሱስ ስም። ስምህ የተባረከ ይሁን። እግዚአብሔር ሆይ ማለዳ ማለዳ እናመልካለን። እግዚአብሔር ሆይ ስራችን ማምለክ ነው። መላእክቶች ምንም ሳያደርግላቸው ምንም ሳይሆንላቸው ነገር ግን እርሱን ባዩ ጊዜ ዘወትር አዲስ መልክ ያሉ አዲስ የሆነ ፊት ያሉ አዲስ አደራረግ አዲስ ማዳን አዲስ ቅኔ ይመጣላቸዋል። ሁሉ ጊዜ ያመልካሉ። ጎንበስ ብለው ሰግደው ቅዱስ ብለው ሲነሱ አዲስ ሞገስ ያሉ አዲስ ክብር ያሉ እግዚአብሔር ሆይ እናመልካለን፣ እንሰግድልሃለን። በብዙ ቅኔ በብዙ ምልጃ በብዙ መረከት በብዙ ቆንጆ ቃላቶች እግዚአብሔር ሆይ የተከሸኑ ቅኔዎችን ወደ አንተ እናመጣለን። ስምህ ይባረክ። የቅዱሳን አምላክ ስምህ ይባረክ። በኢየሱስ ስም ስምህ ይባረክ። ልናከብርህ እንወዳለን። ከፍ ልናደርግህ እንወዳለን። እግዚአብሔር ሆይ በኢየሱስ ስም ልንቀኝልህ እንወዳለን። ሕይወታችን በሙሉ ለአንተ መስዋዕት ልናደርግ እንወዳለን። ልናመልክህ የምንገባው በመስዋዕት አይደለም። የምናመልክህ እግዚአብሔር ሆይ በስጦታ ወይም በአስራት ብቻ አይደለም። እግዚአብሔር ሆይ ሙሉ ማንነታችንን፣ ሰውነታችንን፣ ስጋችንን፣ መንፈሳችንን፣ ነፍሳችንን ለአንተ እንቀድሳለን። በሙሉ ማንነታችን ልናከብር ልናወድስ እንወዳለን። እግዚአብሔር ሆይ ስምህ ይባረክ። አሁንም መንፈስ ያጽናናኝ። እግዚአብሔር ሆይ በአገልግሎቴ መንፈስ ጣልቃ ይግባ። በትዳሬ መንፈስ ጣልቃ ይግባ። በልጄ ሕይወት መንፈስ ጣልቃ ይግባ። በአገልግሎቴ፣ በቤተሰቤ፣ በስራዬ፣ በቢዝነሴ፣ በሁሉም ነገር አንተ ቀድመኸኝ ውጣ። እግዚአብሔር ሆይ በኢየሱስ ስም አንተ ቀድመኸኝ ውጣ። እግዚአብሔር ሆይ በኢየሱስ ስም ድልን ካንተ በኋላ አገኘዋለሁ። አንተ ግን ቀድመኸኝ ውጣ። ስኬትን ካንተ በኋላ አገኘዋለሁ። አንተ ግን መጀመሪያ ቀድመኸኝ ውጣ። አንተ ከፊቴ ወጣ። አንተ አብረኸኝ ሁን። የመንፈስ ቅዱስ ህልውና የመንፈስ ቅዱስ አጋዥነት አብሮነት አብሮኝ ይሁን በኢየሱስ ስም። ሌብራጎሳና ቫላ ብራዳሳ ቴሌኬቬ ሪካና ዞታ ባራዴ ኬቬዲያ ጄሌ ፕሬዶሳና ማንዴ ኬቬዴ ሬታ ባባሳቲ ካቫራኖ ሻዴ ራኮ ሳንዳላ በአሶቴ ቭሬኔኬዴ ዜብራኖ ኮቭራዳ ሻታላ ብራዳካ ዛታታና ማንደለኬዲያ። እግዚአብሔር ሆይ ስምህ የተባረከ ይሁን። ስምህ የተባረከ ይሁን። መንፈስ ቅዱስ በኃይል እንድትንቀሳቀስ ጸልያለሁ። በኃይል በህይወቴ ላይ እንድትገለጥ በግርማ በሞገስ በኢየሱስ ስም ታሪኮች እንዲቀየሩ ህይወቶች እንዲቀየሩ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በራእዬ ባየሁት ነገር ሁሉ ላይ አንተ አግዘኝ በኢየሱስ ስም። ያየሁትን አይቼ ወጥቻለሁ። እግዚአብሔር ሆይ የተናገርከኝን ሰምቼ ወጥቻለሁ። እግዚአብሔር ሆይ እንደ አብርሃም በድፍረት ወጥቻለሁ። እግዚአብሔር ሆይ በኢየሱስ ስም ከፊቴ ያለውን መንገድ አሳልፈ ስጠኝ። ከፊቴ ያለውን ነገር እግዚአብሔር ሆይ አሳልፈ በእጄ ስጠኝ። እግዚአብሔር ሆይ ድል ነሽ ያርገኝ። እግዚአብሔር ሆይ ድልን የምነሳ ሰው አድርገኝ። እግዚአብሔር ሆይ
ከፊት ያንተን አስቀድም ያለውና አልፈር። እግዚአብሔር ሆይ በኢየሱስ ኃይልህ ይገለጥ፣ ሞገስህ ይገለጥ፣ ግርማህ ይገለጥ። እግዚአብሔር ሆይ በእኔ አገልግሎት የታመሙ ይዳኑ። እግዚአብሔር ሆይ በእኔ አገልግሎት በአጋንንት ስርዓት ውስጥ ያሉ ሰዎች ነጻ ይውጡ። እግዚአብሔር ሆይ በኢየሱስ ስም አሁን በምጸልይበት ሰዓት ይሄን ድምጽ በሚሰሙ ሰዓት እግዚአብሔር ሆይ በኢየሱስ ስም ከላያቸው ላይ ጨለማ ይነቀል፣ ከሰፈራቸው ላይ ጨለማ ይባረር። በኢየሱስ ስም ከነሱ ከዘራቸው ላይ የእርግማን መንፈስ የተሰበረ ይሁን። በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በአባት በእናት ሲወርድ ሲዋረድ የመጣ የድግምት የሟርት የውቃቤ የጨለ መንፈስ የተሰበረ ይሁን። እግዚአብሔር ሆይ ባዕድ ከሆነ አምልኮ ቤተሰብ ውስጥ የመጡ ሰዎች እግዚአብሔርን ከማያውቁ መስዋዕት ለጨለማ ዓለም ከሚሰው ሰዎች እግዚአብሔር ሆይ ዛፍ ለሚያመልኩ ሰዎች፣ ሐይቅ ለሚያመልኩ ሰዎች፣ ድንጋይ ለሚያመልኩ ሰዎች እግዚአብሔር ሆይ በጨሌ በደብተራ በጨሌዎች የሚቆጥሩ ሰዎች እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። እነርሱና የአሮጌ ትውልዳቸው መካከል ልዩነት ይፈጠር። ከአያታቸው ከቅድመ አያታቸው የሚመጣ መንፈስ ከዚህ በኋላ ከነሱ ላይ ሰብሬያለሁ። በኢየሱስ ስም የድግምት ኃይል የተሰበረ ይሁን። በእነሱ ቤት የተቀመጠ መሳሪያ ቢኖር፣ በእነሱ ቤት የተደገመበት ዕቃ፣ የተደገመበት ምግብ፣ ልብስ፣ ሻሽ በኢየሱስ ስም ከዚህ በኋላ አንጽቼዋለሁ። በመንፈስ ቅዱስ ኃይል አንጽቼዋለሁ። በኢየሱስ ስም የበሉት ነገር ካለ በኢየሱስ ስም እንዲወጣ ጸልያለሁ። እግዚአብሔር ሆይ አስታውኳቸው፣ አቅለሽልሿቸው፣ እንዲተፉት በኢየሱስ ስም ጸልያለሁ። የተሰራባቸው መሳሪያ ሁሉ ከዚህ ሰዓት ጀምሮ ባዶ ነው። እግዚአብሔር ሆይ አመድ ነው ብዬ ጸልያለሁ። የመንፈስ ቅዱስ እሳት ከዚህ በኋላ በቤታቸው ገባ። የመንፈስ ቅዱስ እሳት በኢየሱስ ስም በቤታቸው እንዲገባ ጸልያለሁ። መላእክቶች እንዲላኩ ጸልያለሁ። ተዋጊ የእግዚአብሔር መላእክቶች እንዲዋላኩ በኢየሱስ ስም ጸልያለሁ። የድግምት ኃይል ፈርሷል። የድግምት ኃይል ፈርሷል በኢየሱስ ስም። የደብተራ ኃይል ፈርሷል በኢየሱስ ስም። የጨለማ ክፉ ጉልበት ኃይል የፈረሰ ይሁን። የጠንቋዮች የመተተኞች የአፋቸው ንግግር የአፋቸው የሟርት ቃል በኢየሱስ ስም ፈረሰ። መሰዊያቸውን አፍርሻለሁ በኢየሱስ ስም። እግዚአብሔር ሆይ ነጻ ይውጡ፣ ነጻ ይውጡ። እግዚአብሔር ሆይ በኢየሱስ ስም መንፈስ በኔ ላይ ነው። ለታሰሩት መፈታት፣ ለተጨቆኑት ወንጌልን ሰብክ ዘንድ እግዚአብሔር ጠርቶኛል እንደሚል በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ የኢየሱስን ስም እንጠራለን። በሰማይ በምድር ከምድር በታች ኃይላት፣ ስልጣናት፣ መናፍስት፣ አለቃት የሚገዙለት ይሄ ስም በኢየሱስ ስም እንጠራለን። ይሄ ስም በተጠራበት በሙሉ ነጻነት አለ። ይሄ ስም በተጠራበት በሙሉ ነጻ የሚያወጣው የእግዚአብሔር መንፈስ ይንቀሳቀሳል። በኢየሱስ ስም ዛሬ የኢየሱስን ስም በቤቴ እጠራለሁ፣ በቤተሰቦቼ እጠራለሁ፣ በእናቴ በአባቴ በልጄ በሚስቴ በወንድምና በእህቶቼ ቤት ላይ በኢየሱስ ስም እጠራለሁ። ከኔ ዘር ማንዘር ላይ ክፉ የተሰበረ ይሁን። ከኔ ዘር ማንዘር ላይ ማጣት፣ ድህነት የተሰበረ ይሁን። ጉስቁልና የተሰበረ ይሁን። ዕውቀት ማጣት የተሰበረ ይሁን። እግዚአብሔርን አለመፍራት የተሰበረ ይሁን። እግዚአብሔርን አለማክበር፣ አለማገልገል፣ ትልቅ ሰው አለመሆን የተሰበረ ይሁን በኢየሱስ ስም። ይሄን የትውልድ ርግማን ሰብረን እንወጣለን ዛሬ በናዝሬቱ በኢየሱስ ስም። ይሄን የትውልድ ርግማን ሰብረን እንወጣለን። ቤተሰባችንን፣ ትውልዳችንን፣ ትዳራችንን የያዘ መንፈስ ሰብረን እንወጣለን። እግዚአብሔር ሆይ በእምነት ዛሬ እንነሳለን። እግዚአብሔርን በማክበር እግዚአብሔርን ከፊት በማስቀደም እግዚአብሔር ሆይ አንተን ከፊት በማድረግ እንወጣለን። እስራኤልን በሌሊት በእሳት አምድ ቀን በዳመና ስትመራ የከረምክ እግዚአብሔር ሆይ የፈርዖንን ቤት በመቅሰፍት የመታ እግዚአብሔር ሆይ በኢየሱስ ዛሬም የከበበን ጨለማ በመቅሰፍት ምታው፣ አዋርደው በኢየሱስ ስም። እግዚአብሔር ሆይ እናመልክ ዘንድ ወደፊት እንወጣ ዘንድ እንዳይቻለን እግራችንን ያሰረ መንፈስ የተመታ ይሁን በኢየሱስ ስም። የተመታ ይሁን በኢየሱስ ስም። የጨለማ ኃይል የተመታ ይሁን በኢየሱስ ስም። የጥንቆላ ጉልበት የተመታ ይሁን። በዚህ ሌሊት ተነስተው የርግማንን ቃል የሚጠሩ ሰዎች፣ ሌዋታንን የሚያንቀሳቀሱ እባቡን ዘንዶን የሚጠሩ ሰዎች በኢየሱስ ስም አፋቸው ዱዳ ይሁን። የጠንቋዮች የመተተኞች ጉልበት የተመታ ይሁን በኢየሱስ ስም። ከዚህ በኋላ እስትንፋሳቸው እንዲወሰድ ጸልያናል። ሟርተኛይቱን በሕይወት ትኖር ዘንድ አትልቀቃት ተብሎ እንደጻፈ ሟርተኞች፣ ጠንቋዮች ከኛ ሰፈር የተነቀሉ ይሆኑ በኢየሱስ ስም። የመንፈስ ቅዱስ እሳት ይንቀላቸው
የሟተተኞች፣ የሟርተኞች፣ የደጋሚዎች ጉልበት በኢየሱስ ስም ይፍረስ። እኛ የምናመልከው አምላክ ከአሸናፊዎች በላይ ነው፣ ከኃያላን በላይ ነው፣ ከስልጣናት በላይ ነው። በእርሱ ዘንድ ሊቋቋመው የሚችል የለም። የሐሰተኛ ነቢያት መንፈስ የተመታ ይሁን በኢየሱስ ስም። በውሸት በኢየሱስ ክርስቶስ ስም በሚናገሩ ሰዎች፣ በኢየሱስ ስም በሌላ መንፈስ የሚያገለግሉ ሰዎች ኃይላቸው የተመታ ይሁን በኢየሱስ ስም። ኃይላቸው እንዲሰበር በኢየሱስ ስም ጸልያለሁ። የኢየሱስን ስም የሚጠሩ ነገር ግን ኃይሉን የሚክዱት ስማቸውን የሚጠቀሙ ሰዎች በኢየሱስ ስም ስራችሁ የፈረሰ ይሁን። እግዚአብሔር ሆይ ለፍርድ እንድትነሳ ጸልያለሁ። ኢየሱስ ክርስቶስ አንተ ልጆችን እንድታስመልጥ በኢየሱስ ስም ጸልያለሁ። ኃይልህ እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። የደጋሚዎች ጉልበት ይሰበር። ሕዝብህን እግዚአብሔር ሆይ ታሳሪዎች፣ ህመምተኞች ያደረጉ ሰዎች በኢየሱስ ስም ስራቸው የፈረሰ ይሁን። አቅምህ ይገለጥ፣ ማዳንህ ይገለጥ፣ ፍርድህ ይገለጥ፣ ብርሃንህ ይገለጥ። እግዚአብሔር ሆይ ዛሬ እንቃትታለን፣ በአንተ ፊት እንማልዳለን በኢየሱስ ስም። እንደ ጸለይነው እንዲሆን ጸልያለን በኢየሱስ ስም። እግዚአብሔር ሆይ አንተ መልካም እረኛ ነህ። ለወደቁት ለተጣሉት የምትደርስ አምላክ ነህ። እግዚአብሔር ሆይ ማንም ፊቱን ወደ አንተ ወዳነሳ ሰው ችላ አትልም። ሲጠሩ የምትመልስ አምላክ ነህ። ደከመኝ ሲሉ የምታበረታ አምላክ ነህ። እግዚአብሔር ሆይ የተጣለውን፣ የወደቀውን፣ ችላ የተባለውን፣ በሰዎች ፊት የተተወውን እግዚአብሔር ሆይ የምታነሳ አምላክ፣ የዳዊት አምላክ፣ በጠላት ጦር በተከበበ ጊዜ በምህረት በጠየቀ ጊዜ እግዚአብሔር ሆይ ሰምተህ ችላ ማትል አምላክ አንተ ነህ። ጌታ ሆይ ዛሬ የልባችንን መጽሐፍ እንከፍትልሃለን። በኢየሱስ ስም በፊታችን እንዘረጋለን። አይምሮአችንን ለአንተ እንሰጣለን። በቤታችን ውስጥ ሰላምህ ይንገስ። በወጣንበት የሥራ መስክ በገባንበት ቦታ በሙሉ ያንተ ሞገስ ይቅደም። በገባንበት ቦታ በሙሉ ክብርህ ከኛ ጋር ይሁን። በውስጣችን ያለው የጭንቀት መንፈስ እንዲወገድ ጸልያለሁ። ነገር ግን ዓለም የማያውቀው አይምሮን የሚያልፍ የእግዚአብሔር ሰላም በውስጣችሁ ይቀመጣል ተብሎ እንደተጻፈ የሰላም መንፈስህ በዙፋኑ ላይ በእኛ ላይ ይቀመጥ። ምራኝ ብለዬ ጸልያለሁ። መንፈስ ቅዱስ አሁንም ቢሆን መሪውን ተረከብ ብዬ ጸልያለሁ። እግዚአብሔር ሆይ ምራኝ የሚለው ቃል የደካሞች ጩኸት እንዳይደላ አውቃለሁ። ይልቁንም የጥበቦች ምስጢር እንደሆነ አውቃለሁ። ብዙዎቻችን ደክመናል፣ በጣም ደክመናል። ምክንያቱም ብቻችንን እየተጓዝን ነው። ደክመናል ምክንያቱም በገዛ አቅማችን ታላቅ ነገር ለመስራት እየሞከርን ነው። ደክመናል። ዛሬ ግን አዲስ ጥሪ እንዲሆንልን ጸልያለን። እግዚአብሔር ሆይ የቤቱን፣ የሁኔታውን፣ የሁሉንም ነገሮች መሪነቱን፣ ባለቤትነቱን ለእግዚአብሔር ላንተ እንሰጣለን። አንተ ስትመራን ያልታሰረው ነገር ይታሰራል፣ ያልተከፈተው በር ይከፈታል። እግዚአብሔር ሆይ ያደከመን ያዛለን ልባችንን ለዓመታት በጥያቄዎች የሞላው ነገር በአንተ መልስ እንደሚቀየር ሙሉ እምነት አለኝ። ያለ ጥርጥር እግዚአብሔር ሆይ ማንም የሚያንኳኳ ቢኖር ይከፈትለታል፣ ማንም የሚለምን ቢኖር ይሰጠዋል እንዳለ ሕያው እግዚአብሔር አባት ሆይ በያዕቆብ መልእክት መጽሐፍ ላይ ማንም ጥበብ ቢጎለው ሳይነቅፍ የሚሰጠውን በልግስና የሚሰጠውን እግዚአብሔር አምላክን ይለምን ይሰጠዋል ተብሎ እንደተጻፈ ማንኛውም በሕይወታችን ውስጥ የጎደሉ ነገሮች በሙሉ እንድትሞላልን በልግስና ሳትሰስት የምትሰጠውን ያንተን እጅ ዛሬም እንጠባበቃለን። እግዚአብሔር ሆይ በዚህ ጸሎት ስር ላሉ በሙሉ ፈጣን የሆነችው ያንተ እጅ ጣልቃ እንድትገባላቸው ጸልያለሁ። ልባቸው በተለያየ የጨለማ አሰራርና ኃይላት የታሰሩ ሰዎች፣ የታወሩ ሰዎች ቀጣይ ወዴት ሄዳለሁ፣ ወዴት ነው ምገባው፣ መጥፊያዬ ነው፣ መጨለሚያዬ ነው እያሉ ለሚሰቃዩ ሰዎች፣ በበሽታ በድህነት በጉስቁልናና በጭንገፋ ለታሰሩ ሰዎች አቅምህን ግለጥላቸው። እግዚአብሔር አምላክ ሆይ አንተ ድንጋይን ወደ ዳቦ የምቀይር አምላክ ብቻ ሳትሆን በእውነት በአንተ ቃል ውስጥ እግዚአብሔር ሆይ ሰዎች ተሸሽገው መኖር የሚችሉብህ አምላክ መሆንን ግለጥላቸው። እግዚአብሔር ሆይ ተአምራቶቻችሁ ይገለጡ፣ ድንቆቻችሁ ይገለጡ፣ የተያዙ ነገሮቻችሁ በሙሉ ይለቀቁ። የመሬት ጉዳይ ቢሆን፣ የንግድ ጉዳይ ቢሆን፣ የሥራ ጉዳይ ቢሆን ከእግዚአብሔር ዘንድ አስቸኳይና ፈጣን ትእዛዝ ይውጣላችሁ። እግዚአብሔር አምላክ እስራኤሎችን በቀን በዳመና በማታ ደግሞ በእሳት አምድ ይመራቸው እንደነበረ በዚህ ማለዳ የምትመሩበት በእግዚአብሔር እቅፍና በእግዚአብሔር እጅ መሄድ ወዳለባችሁ ቦታ በሙሉ እንድትሄዱ መንፈስ ቅዱስ አገልጋዮቹን መላእክቶቹን ልኮ በግራ በተጋባችሁበት
መፍትሄ ባጣችሁበት ጥያቄ በሆነበት ነገር በሙሉ ከእናንተ ፊት የሚወጣበት ማለዳ እንዲሆንላችሁ በኢየሱስ ስም ጸልያለሁ። በዚህ ጸሎት ተስማምታችሁ ከኔ ጋር አብራችሁ በአንድ ሐሳብ የምትጸልዩ ሰዎች በሙሉ የግራ መጋባት ደመና ከእናንተ ላይ በኢየሱስ ስም ይበተን። እግዚአብሔር አምላክ ከዛሬ ቀን ጀምሮ ይምራችሁ። እርሱ ሲመራችሁ በስራችሁ፣ በትዳራችሁ፣ በጤናችሁ፣ በነገሮቻችሁ፣ በፋይናንሳችሁ በሙሉ እግዚአብሔር አምላክ ለረጅም ጊዜ ተዘግተው የነበሩ በሮችን ይከፍታል። ምክንያቱም እርሱ ወዴት እንደሚወስዳችሁ ያውቃል። ምክንያቱም እርሱ ሸክላ ሰሪው ነውና መስራት እንኳን ያለበት ነገር ቢፈርስና ድጋሚ መሰራት ካለበት እግዚአብሔር እንደዛው እንዳሻው ያደርገዋል። እግዚአብሔር የፈራችሁትን ነገር ዛሬ እንደ ጉም ያቀልጠዋል። እግዚአብሔር ከፊታችሁ የተደቀነውን እግዚአብሔር አላሳልፍም ብሎ የያዛችሁን ቅጥሮች እንደ ዮሴፍ ፍሬያችሁን በማብዛት ቅርንጫፋችሁን በማርዘም ግንቦችንና ቅጥሮችን እያዘለላችሁ መሄድ ወዳሉባችሁ ቦታዎች በሙሉ እግዚአብሔር ይመራችኋል። እግዚአብሔር እስራኤልን ቀይ ባህርን አሻግሮ ወደ አዲሲቷ ምድር ውሃና ማር በረከት ወደምታፈሰው ምድር እንዳስገባቸው እግዚአብሔር አምላክ ከባለግ ጠግነት ከበረከታችሁ ጋር ያገናኛችሁ ዘንድ ከፊታችሁ የተደቀኑትን ባህሮች እየከፈለ መሄድ ባለባችሁ ቦታ በሙሉ እየመራ እግዚአብሔር ወደዛ ስፍራ ያደርሳችኋል። እንደነ ጴጥሮስ ሙሉ ሌሊቱን አሳዎች ለማጥመድ በባህር ላይ ብትኳትኑ፣ ነገር ግን በኢየሱስ ጊዜና ሰዓት እሱ መረባችሁን ጣሉ ባላችሁ ሰዓት ላይ ስትጥሉ እግዚአብሔር አምላክ በሕይወታችሁ አይታችሁት የማታውቁት አይነት አዳዲስ በሮችን መክፈት ይጀምራል። አምናለው ይሄንን ጸሎት አብሮ በእምነት ለሚጸልይ ለአንድ ሰው በዚህ ማለዳ ታይቶ የማይታወቅ አዳዲስና እንግዳ ነገሮች መፈጠር ይጀምራሉ። እግዚአብሔር ከእርሱ ጋር መሆኑን ያውቅ ዘንድ ተአምራቶችና ድንቆች ይገለጣሉ። እግዚአብሔር ሲሰራ በትንቢት መንፈስ ነው የሚሰራው። የእግዚአብሔር ቃል ደግሞ በዮሐንስ ራእይ ላይ ሲናገር የክርስቶስ ኢየሱስ ምስክርነት የትንቢት መንፈስ ነው ይላል። እግዚአብሔር ዛሬ አንድ ትንቢትን ወደ ሕይወታችሁ ይልካል። ልክ ጌዲዮንን እንደተናገረው ልክ ሕዝቅኤልን እንደተናገረው እነዚህ አጥንቶች ላይ ትንቢትን ተናገር፣ ሕያው ነፍስ ይሆናሉ፣ ሥጋም ይለብሳሉ ተብሎ እንደተናገረ በጌታ በኢየሱስ ስም አሁን ነፋሳት ላይ ትንቢትን እናገራለሁ። ነፋሳት የናንተን በረከት ይዘው እንዲመጡ፣ ነፋሳት የቆዩና የዘገዩ የናንተ ፍርዶችን፣ የዛሬ 5 ዓመት መሆን የነበረባቸው ነገሮችን፣ የዛሬ 10 ዓመት እጃችሁ መግባት የነበረበትን ነገር ግን የዘገዩ በረከቶችን እግዚአብሔር ነፋሳትን ልኮ መላእክቶቹን ልኮ እግዚአብሔር ሰዎቹን ልኮ እንዲያፈጥንላችሁ እጆቻችሁ ውስጥ እንዲገቡ ጸልያለሁ። አይኖቻችሁ መከፈት ያለባቸው አገልጋዮች ወደ ኋላ የቀራችሁ እግዚአብሔር በእጆቻችሁ ላይ ታላላቅ የፈውስ የትንቢት የወንጌል ጸጋን ያስቀመጠባችሁ ነገር ግን መሄድ እንዳለባችሁ ፍጥነት ወደ ኋላ የቀራችሁ ሰዎች አንድ ወደፊት ስትሉ 3 ወደ ኋላ የሚያስቀራችሁ የመዘግየት መንፈስ ከናንተ ሕይወት ላይ በኢየሱስ ስም ተሰበረ። ዳግመኛ እግዚአብሔር ከወደቃችሁበት ከተጣላችሁበት ጉድጓድ እንደ ዮሴፍ የሚያወጣባችሁ ቀን ደረሰላችሁ። እግዚአብሔር ቃልን አመጣላችሁ። ማንም ቃል የመጣለት ሰው ሊወድቅ አይችልም። ቃል እግዚአብሔር እንዳሳየን በመጽሐፍ ቅዱስ በመጽሐፈ ኢያሱ ላይ በቃል ምክንያት ፀሐይና ጨረቃዎች ሲቆሙ አይተናል። መላው የጠፈር አካላት ስታክ ሆኖ ሲቆሙ አይተናል። እግዚአብሔር ካዘዘው የማይቆም ነገር የለም። ስለዚህ በሕይወታችሁ ላይ የተከፈቱ የማይመለከቷችሁ አጓጉል ጦርነቶች በሙሉ በኢየሱስ ስም ከዚህ በኋላ አቆሙ ብዬ ጸለይኩኝ። አቆሙ ብዬ ጸለይኩኝ። በጌታ በኢየሱስ ስም የማይታየው የማይዳሰሰው የናንተ በረከት ነገር ግን በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የተባረካችሁት ከዚህ በኋላ መገለጥ እንዲጀምር ጸልያለሁ። ከዚህ በኋላ መለቀቅ እንዲጀምር ጸልያለሁ። አይኖቻችሁ ተከፍተው እግዚአብሔር በረከቶቻችሁን ሲገልጥላችሁ እንድታዩ ጸልያለሁ በኢየሱስ ስም። አባት ሆይ ከዛሬ ጀምሮ በሰው ፊት ሞገስ እንዲሆንላቸው ጸልያለሁ። በገቡበት ቦታ በሙሉ ተቀባይነት እግዚአብሔር ሆይ ሰዎች ከወንበራቸው ብድግ ብለው እንዲቀበሏቸው ጸልያለሁ። ሲናገሩ ሰዎች ያንተን ድምጽ ይስሙ፣ ሲሰሩ ያንተን ጥበብ ይዩ። በጌታ በኢየሱስ ስም ልጆችህ ለማኝ ሳይሆን የሚሰጡ ሰዎችን የሚረዱ የሚባርኩ ሰዎች ይሁኑ። የድህነት ቀንበር ከነሱ ላይ ይሰበር። የትዳር ቀንበር ከዚህ በኋላ ከነሱ ላይ ይሰበር። ጭንገፋ፣ ልጅ የሚያሳጣቸው መንፈስ፣ ልጆቻቸውን የሚያበላሽ
መንፈስ፣ በልጆቻቸው ወላጆቻቸውን የሚዋጋ መንፈስ በኢየሱስ ስም እንዲሰበር ጸልያለሁ። የትዕግስት የጥበብ መንፈስ ለልጆቻቸው፣ ለእናት ለአባት ለአያት ለሙሉ ቤተሰብ እንዲሆን ጸልያለሁ። ሰላምን ከቤታቸው የወሰደ መንፈስ በኢየሱስ ስም ይሰበር። ከዚህ በኋላ የዚህ ቤተሰብ መሪ እግዚአብሔር ነው ብዬ ጸለይኩኝ። በማዕበል ውስጥ ቢሆኑ የማይናወጥ ሰላም በሕይወታቸው ላይ ይሁን በኢየሱስ ስም። በእያንዳንዱ እርምጃቸው ላይ ያንተ ብርሃን ይብራበት፣ ያንተ ኃይል ይገለጥበት፣ ያንተ ሞገስ ይታይበት በኢየሱስ ስም። በአሕዛብ ዘንድ ልዩነት ይፈጠር፣ በአሕዛብ ዘንድ ልዩነት ይፈጠር በጌታ በኢየሱስ ስም። ጌታ ሆይ ለፍተው በጉልበታቸው በሰዎች በዘመዶች ያላገኙትን የሥራ በሮች ከዚህ በኋላ አንተ ክፈትላቸው። ከእንግዲህ ሥራ መፍታት ከሕይወታቸው ላይ ይነቀል። ከዚህ በኋላ መቆም፣ ወደ ኋላ መመለስ እግዚአብሔር ሆይ ከፊታቸው ላይ ይነቀል። ወደፊት ብቻ እንዲራመዱ፣ ወደ ክብር ብቻ እንዲሄዱ፣ ወደ ከፍታ ብቻ እንዲሄዱ በኢየሱስ ስም ጸልያለሁ። የዘገየባቸው በረከት ዛሬ ይፍጠንላቸው። የተያዘባቸው ነገሮች ዛሬ በኢየሱስ ስም ይለቀቅላቸው። አንተ አምላክ ሆይ ታሪክን የምቀይር አምላክ ነህ። ዛሬም ታሪካቸውን ቀይረው፣ ሰንሰለታቸውን በጥሰው አዲስ በረከት በሕይወታቸው ላይ ይገለጥ። ጌታ ሆይ በልጆቻቸው ዕጣ ፈንታቸው፣ በጤናቸው የተያዘባቸው ነገር ሁሉ በኢየሱስ ስም ይለቀቅ። ዕዳ ከነሱ ላይ ይሰረዝ። ስማቸውን ለውጠው፣ ስጋታቸውን ወደ ምስክርነት ለውጠው። የፈሩት ነገር አይውረሳቸው። የሚነኩት በሙሉ ይባረክ። የሚገቡበት ቦታ በሙሉ በኢየሱስ ስም ያንተ እጅ ትለቀቅላቸው። ኤፍታ ይሁንላቸው፣ ረሆቦት ይሁንላቸው። አንተ አብራቸው ሁን፣ ኤርሎኢ ይሁንላቸው። በስውር የምትረዳቸውን አምላክ የሚያዩበት ቀን ይሁንላቸው። በሄዱበት ቦታ በሙሉ አንደኛ እንጂ መጨረሻ አይሁኑ። ማንም ሊያወርዳቸው ከማይችልበት የእግዚአብሔር ክንድ ላይ ይረፉ በኢየሱስ ስም። አሁን የተዘጋው ተከፍቷል። አሁን የሞተው ሕያው ሆኗል ብዬ ጸለይኩኝ። ይሄን ጸሎት በእምነት ለጸለየ ሰው ሁሉ አባት ሆይ በፍጥነት ተአምራት እንደምታደርግለት አምናለሁ። በብዙ ምስክርነት እንደሚመለስ አምናለሁ። ይሄን ጸሎት በጌታ በኢየሱስ ስም ብዬ ዘጋውኝ። በሕይወታቸው ላይ ከዚህ ካሁን ከተናገርኩት ቃል ውጪ አንዳች እንዳይሆን ተፈጸመ ብዬ በኢየሱስ ስም ዘግቼዋለሁ። ሆነ በኢየሱስ ስም አሜን። ሻሎም። ተባረኩ። ባባ ሶኮቫና ማንዴ ረከበበ ሶታ ባባላባ ሳቴያዳ አጥሮችን አልፈን እንሄዳለን። ቅጥሮችን ዘለን እንሄዳለን። የተቀመጡልንን ወጥመዶች እየሰበርን እያሸነፍን እንሄዳለን። በቆፈሩት ጉድጓድ መልሰው ይገባሉ። ባጠመዱልን ወጥመድ ራሳቸው ይጠመዳሉ፣ ይያዛሉ። መንገዳችንን የዘጉ በሙሉ መንገዳችን ለቀው ይሄዳሉ በኢየሱስ ነገሮች መንቀሳቀስ ይጀምራሉ። የቆሙ ነገሮች መንቀሳቀስ ይጀምራሉ። በዚህ ቤተሰብ ውስጥ አይሆንምና ፈጽሞ አይደረግም የተባሉ ነገሮች ዛሬ እኔ ቆም ያደርጋሉ። እግዚአብሔር ምስክሬ ነው። ይሄን ቤተሰብ በእኔ በኩል እግዚአብሔር ይጎበኛል። ይሄንን ልጆቼን፣ ሕይወቴን፣ ወንድሞቼን፣ እህቶቼን በሙሉ እግዚአብሔር በእኔ ይጎበኛል። በእኔ ታሪክ ውስጥ በእኔ ዘር ውስጥ አይሆንም የተባሉ ነገሮች ይሆናሉ። በዚህ ቤተሰብ ውስጥ አገልጋይ አይወጣም። ለአገልጋይ የሚሆን ብቁ ሰው ከዚህ ታሪክ ከዚህ ዘርና ከዚህ ትውልድ ውስጥ አይወጣም ተብሎ ሊሆን ይችላል። ዛሬ በእግዚአብሔር ፊት ቆሜ እወራረዳለሁ። እግዚአብሔር አምላኬ ይሄንን የዘመንና የዘር ማንዘር ታሪክ እና ትውልድ ቀንበር ሰባሪ ያደርገኛል። እግዚአብሔር ይህን እርግማንና ተጠቅሞ ይሰብራል በጌታ በኢየሱስ ስም። ዛሬ ለጠላት እምቢ እላለሁ። ዛሬ ለጨለማው እምቢ እላለሁ። ዛሬ ለውድቀት እምቢ እላለሁ። ለሽንፈት እምቢ እላለሁ። የያዝኩት እግዚአብሔር የሚያስተማምን የዳዊት አምላክ የጦር አምላክ በገባሁት ቦታ በሙሉ ድልን የሚሰጠኝን አምላክ ጠራለሁ። መንፈስ ቅዱስ ከፊት ይወጣል። በገባሁበት ቦታ ሁሉ ምርኮን እማርካለሁ፣ እበዘብዛለሁ። ጨለማው ለዘመናት የያዘብኝ ጨለማው ለዘመናት ያሰረኝን ምርኮይን በሙሉ በዝብዤ ወርቆቹን፣ አልማዞቹን፣ ብሮችን፣ ጌጣጌጦችን በዝብዤ ይወጣለሁ በኢየሱስ ጨለማው የያዙብኝ ነገሮች በሙሉ አስለቅቄ እወጣለሁ። ዛሬ ምርኮን እማርካለሁ። በእግዚአብሔር ስም ጠላቶቼን እገዳደራለሁ። በእግዚአብሔር ስም ወደ ጠላቶቼ እሄዳለሁ። በናዝሬቱ በኢየሱስ ስም ቤተሰቤን ታሪክ ያበላሽ፣ የዘር ማንዘሬን ታሪክ ያበላሽ፣ ትዳሬ እንዲጨነግፍ፣ ስራዬ እንዲበላሽ፣ ቢዝነሴ በሙሉ እንዲበላሽ፣ ፌል እንዲያደርግ የሚያደርግ የትኛውም የጨለማ አሰራር
ሌባው የሚሰርቀውና የሚያርደው መንፈስ የሌዋታን መንፈስ እባቡ፣ ዘንዶ፣ ጊንጡ በናዝሬቱ በኢየሱስ ስም አጠቃላይ ዛሬ ድባቅ እመታለሁ። ዛሬ ምርኮን እማርካለሁ፣ እበዛብዛለሁ። ጠላቶቼ በሙሉ የያዙትን ነገር 10 እጥፍ ይተፋሉ። የወሰደብኝን ዓመታቶች፣ ጊዜያቶች፣ ዘመናቶች፣ ጥያቄዎችን በሙሉ ለቀይድ ዛሬ በሮች ይከፈታሉ። ጨለማው ይመታል። የትኛውም የጨለማ ጉልበት፣ የትኛውም የጨለማ ኃይላት፣ ስልጣናት፣ ኤጀንቶች በሙሉ ዛሬ ራሳቸውና ጭንቅላታቸው የሚቀጠቀጥበት ቀን ነው። አቅማቸው የሚዳከምበት ቀን ነው። ጉልበታቸው የሚብረከረክበት ቀን ነው። ዛሬ በናዝሬቱ በኢየሱስ ስም በኃይል አይደለም፣ በጉልበት አይደለም፣ በእሳት በማንኛውም ነገር አይደለም፣ ነገር ግን በእግዚአብሔር መንፈስ not by power not by ኃይል but by the spirit of the Lord እንደሚል እግዚአብሔር ቃል በእግዚአብሔር መንፈስ whatever chain ልጆችን የያዘ ሰንሰለት፣ ልጆችን ያሰረ ሰንሰለት፣ ሕይወታቸውን በሙሉ እንዳይንቀሳቀሱ እግራቸው ላይ የተጠመጠመ ነገር በሙሉ፣ እጃቸው ላይ የተጠመጠመብን ነገር በሙሉ፣ የሚነኩት በሙሉ እሾሃማ፣ ደረቅ፣ የማይለመልም እርግማን የሞላበት የሚያደርግ የትኛው መንፈስ፣ የትኛውንም የጨለማ አሰራር ሰብረን እናልፋለን። ዛሬን ጸሎት ከጸለይን በኋላ ለብዙዎች የሥራ በሮች ይከፈታሉ። ለብዙዎች ኮንትራቶች ይፈራረማሉ። ብዙዎች የተያዘባቸው ነገር መለቀቅ ይጀምራል። የሥራ የመሬት ጉዳዮች በሙሉ በፍጥነት መንቀሳቀስ ይጀምራሉ። ተንቀሳቀሱ በኢየሱስም፣ ተንቀሳቀሱ በኢየሱስም፣ ተንቀሳቀሱ በኢየሱስም። ሥራዬ እየተንቀሳቀሰ ነው። ሕይወቴ ከፍ እያለ ነው። መንፈሳዊ ሕይወቴ እየተባረከ ነው። መንፈሳዊ ሕይወቴ እየተባረከ ነው። ከፍ እያልኩ ነው። ወደ ተራራ እየወጣ ነው። በኃይል ከፍ እያልኩ ነው። የኔ የሆነ ነገር በሙሉ ዝቅ አይልም፣ ወደ ታች አያጎረጉድም። እኔ ራስ ነኝ። የእግዚአብሔር ቃል በመዝሙረ ዳዊት ማን ነው ወደ እግዚአብሔር ቅዱስ ተራራ ከፍ የሚለው? ማንስ ወደ እግዚአብሔር ተራራ መውጣት ይችላል ተብሎ ለጻፈ? ወደ እግዚአብሔር ከፍታ ስፍራ አገሰግሳለሁ። እሱ ወዳለበት፣ አምላኬ ወዳለበት ወደ ከፍታ እንጂ ወደ ዝቅታ አልወርድም። አምላኬ ያለው ከፍታ ላይ ነው። አምላኬ ያለው ተራራ ላይ ነው። ወደ ተራራ እንጂ ወደ ሸለቆ አልጎሰጉስም። አካሄዴ፣ አረማመዴ ሁሉ ወደ በረከት ይሆናል። ፍጥነቴ ሁሉ ወደ መባረክ ይሆናል። ፍጥነቴ ሁሉ ወደ መለምለም ይሆናል። ፍጥነቴ ሁሉ እግዚአብሔር አምላክ ወዳሰበልኝና ወዳቀደልኝ በረከት፣ አምላኬ ወዳየልኝ አገልግሎት፣ እግዚአብሔር ወዳየልኝ መባረክ፣ በእኔ ይገለጥ ዘንድ ወዳለው ክብር መገለጥ መሄድ ይሆንልኛል። ወደኋላ አልቀርም። በፍጹም ወደኋላ አልቀርም። ጠላቶች የኔን ኋላ መቅረት እየጠበቁ ነው። የኔን መውደቅ እየጠበቁ ነው። በእርግጠኝነት ነግራችኋለሁ፣ ያፍራሉ። እግዚአብሔር ያሳፍራችኋል። ጠላቶቼ የኔን መድከም፣ የኔን መሞት፣ የኔን መጎሳቆል፣ ደሃ መሆን የእነሱን እጅ መጥቼ እስክለምናቸው ይጠብቃሉ። በፍጹም አይሆንም። እግዚአብሔር አምላኬ አያዋርደኝም። የተማመንኩት አምላክ አውቀዋለሁ። የኤልያስን አምላክ አውቀዋለሁ። የሐናን አምላክ አውቀዋለሁ። የዳዊትን የሩትን አምላክ አውቀዋለሁ። እግዚአብሔር አምላክ የዮሴፍን ታሪክ አውቃለሁ። በምድረ በዳ ውስጥ ምንጭን የሚያፈልቀን አምላክ አውቀዋለሁ። በጥማትና በመሞት ውስጥ ሆነው የእግዚአብሔርን ስም ሲጠሩ የእግዚአብሔር መልአክ መጥቶ ኤሎኢ እንዳላቸው እናንተ አታዩትም እንጂ አምላካችሁ እያያችሁ ነው እያላቸው፣ እግዚአብሔር አምላኬ እኔ እንኳን ባላየው ባይገለጥልኝ ድምፁን እንኳን ባልሰማ ፊት ለፊቴ ቆሞ እንደ ሰው ባያወራኝ ባይነጋገረኝ እንኳን አውቃለሁ እያየኝ እንደሆነ ኤሎኢ እንደሆነ የኔ አምላክ አውቀዋለሁ። ኤሎኢ ነው እሱ፣ እያየኝ ነው። የሚያየኝ አምላክ ደግሞ አሁን አየዋለሁ። በዚህ ዘመን፣ በዚህ ጊዜ፣ በዚህ ሳምንት፣ በእነዚህ ቅርብ ቀናቶች ውስጥ እግዚአብሔር ተአምራትን ያደርግልኛል። ጠላቶችን ያዋረዳል። የኔን መውደቅ የሚጠብቁ ሰዎች ይዋረዳሉ። ውርደታቸውን እግዚአብሔር ያሳየኛል። በፍጹም እንደጠበቁት አይሆንም። በፍጹም ወድቄ አልቀርም። አሁን ያለሁበት ጉድጓድ የኔ አይደለም። ይሄ ቦታ አይመጥነኝም። እግዚአብሔር በእንባ የማለቅሰውን በእንባ ወደ እሱ የምጮኸውን ጸሎት ይመልሳል። ወደ እርሱ መጮሄን አላቆምም። ምክንያቱም ጸሎት የሚመልስ አምላክ አለ። ሰምቶ የሚመልስ አምላክ አለ። ከቅርቤ፣ ከወዳጄ፣ ከቤተሰቤ፣ ከጓደኞቼ ይልቅ የኔ እንባ፣ የኔ ጩኸት፣ የኔ ድክመት፣ የኔ ለቅሶና እንባ የሚገባው አምላክ አለ። በፍጹም ጠላቶቼ ትዋረዳላችሁ።
ውድቀቴን የምትጠብቁ ጠብቁ። አሁንም እግዚአብሔር የምስራችን ያሰማኛል። ደስታን በሕይወቴ ላይ ያደርጋል። እግዚአብሔር እንደ አለት የኔን ሕይወት ከሁሉም ሰው በላይ በተራራ ላይ ያስቀምጧል። እግዚአብሔር ወደ ከፍታ ስፍራ ያወጣኛል። እሱን ተማምኛለሁና አላፍርም። እሱን ተማምኛለሁና ሊያጠፉኝ የሚመጡት ጠላቶቼ ፊት ስቃለሁ። አላፍርም፣ አላለቅስም፣ ደከምኩ አልልም። ክፉ ዜና አልነግራችሁም። ውድቀቴን አልነግራችሁም። አጣው ብዬ ተቸገርኩ ብዬ አልነግራችሁም። እግዚአብሔር አምላክ ያሳፍራችኋል። ጠብቁ። አሁንም እግዚአብሔር አምላክ ያሳፍራችኋል። ጠብቁ፣ ጠብቁ፣ ጠብቁ። የኔን መክሰር እየጠበቃችሁ ናውቃለሁ። የኔን መውደቅ እየጠበቃችሁ ናውቃለሁ። የኔን አገልግሎት ማቆም፣ የኔን ሪሌሽንሽፕ ፌል ማድረግ፣ የኔን ቤተሰብ መፈናቀል፣ መጎሳቆል እየጠበቃችሁ ነው። ጠብቁ፣ ጠብቁ። እግዚአብሔር ያሳፍራችኋል። አሁንም ጉድጓድ እየቆፈራችሁ ወጥመድ እያጠመዳችሁ በንግግራችሁ በሐሳባችሁ ሁሉ ውስጥ የኔን ውድቀት እየተመኛችሁ ያላችሁ ሰዎች እግዚአብሔር አምላክ ያሳፍራችኋል። እግዚአብሔር አምላክ ያሳፍራችኋል። እስቲ እንደዚህ እያላችሁ ጸልዩ አብራችሁ ከኔ ጋር። እግዚአብሔር አምላክ በዘር ማንዘሬ፣ በቤተሰቤ፣ በሰፈሬ፣ በትውልዴ ሁሉ ፈጽሞ ታይቶ የማይታወቅ ነገር በእኔ ሕይወት ያደርጋል። አምናለሁ። እግዚአብሔር የዘር ማንዘር እርግማንን ከኔ ላይ ይሰብራል። በቤተሰቤ የተደረገው ታሪክ በእኔ አይቀጥልም። እናቴን፣ አባቴን፣ አያቶቼን፣ አጎቶቼን፣ አክስቶቼን ያስቸገረ ነገር በፍጹም እኔ ጋር አይመጣም። ምክንያቱም እኔ ቀንበር ሰባሪ ነኝ። እግዚአብሔር ቀንበር ሰብር ዘንድ በቤተሰቤ ያለውን ድግግሞሽ፣ በቤተሰቤ ታሪክ እንደ ማስቲሽ ሆኖ የተለጠፈውን ታሪክ የምሰብር ሰው ነኝ። ዛሬ ላይ ቆማለሁ። ድምፄን ከፍ አድርጌ እጮሃለሁ። እግዚአብሔር አምላክ ይሰማኛል። ሰምቶ ብቻ ዝም አይልም፣ ከሰማይ ይወርዳል እግዚአብሔር አባት። ምክንያቱም እግዚአብሔር ጸሎት ሰምቶ የሚመልስ አምላክ ነው። በዚህ ቤተሰብ ላይ፣ በትውልዴ ላይ፣ በታሪኬ ላይ፣ በስራዬ ላይ በሙሉ የተደረገ ነገር ዛሬ በኢየሱስ ስም ይሰበራል። ትንቢት ዘግይቶብኛል። የእግዚአብሔር ቃል፣ የእግዚአብሔር ድምፅ ቆይቶብኛል። እግዚአብሔር አድርጋለሁ ብሎኛል ብዙ ነገር ግን ጊዜውን ስጠብቅ ዘመናቶች አልፈዋል። እሱን ጊዜ ስጠብቅ ልቤ ተሰብሯል። ዛሬ ላይ በኢየሱስ ስም እናገራለሁ። ነገሮች እንዲፈጥኑ ጸልያለሁ። ብዙ ጊዜ ዝም ብዬ የተፈጠረ ነገር የለም። ብዙ ጊዜ ነገሮች ሲከብዱኝ ዝም ብያለሁ። ነገሮች ከባድ ሲሆኑብኝ፣ ልቤን ሲሰብሩ፣ ሲያሳዝኑት እግዚአብሔር እሱ ይፈርዳል፣ እርሱ በራሱ ጊዜ ያደርጋል ብዬ ዝም ብያለሁ። ዛሬ ግን እናገራለሁ። ዛሬ ግን አባት ሆይ ለምንሃለሁ፣ መለኮታዊ ፍጥነት እንዲሆንልኝ ጸልያለሁ። ፍርድህ እንዲፈጥን ጸልያለሁ። ድካሜ በብርታት እንዲቀየር ጸልያለሁ። እግዚአብሔር ሆይ ከበፊቱ ይልቅ በላቀ በበዛ እሳት እንድታስነሳኝ፣ በላቀ ጸጋና ግርማ ሞገስ እንድገልጠኝ እግዚአብሔር ሆይ ጠላቶቼን እበቀል ዘንድ፣ ሳምሶን ለአንዴና ለመጨረሻ ጊዜ ጠላቶቼን እጨርስ ዘንድ አስበኝ እንዳለ እግዚአብሔር ሆይ ለመጨረሻ ጊዜ ድጋሚ ምህረትን አድርግልኝ እንዳለ እግዚአብሔር አምላክ ሆይ ከፍ ብዬ የምነሳበት የምዋጋበት ጠላቶቼ ላይ በብዙ ቅባትና በብዙ በቀል የምነሳበትን ኃይል እንድጨምርልኝ ጸልያለሁ። እግዚአብሔር ሆይ ቤተሰባችንን ያዋረደ ታሪክ ጌታ ሆይ እንደ ሀገር እንደ ትውልድ ያቃተን መስበር ያቃተን ከላያችን ላይ ይሄንን ነገር ሰብሬ የምወጣበትን ጉልበት ስጠኝ አባት ሆይ። አንተ ትልቅ ነህ። አንተ ጋር ስመጣ ትልቅ ነገር ነው የምለምነው። አንተ ጋር ስመጣ ትልቅ ነገር ነው የምመኘው። እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። እግሮቻችንን እንደ ቀበሮች እንድታፈጥናቸው በኢየሱስ ስም ጸልያለሁ። መፍጠን እንዲሆንልን ጸልያለሁ። እግዚአብሔር ሆይ በፍጹም 1 ደቂቃ፣ 1 ሰዓት፣ 1 ቀን በኢየሱስ ስም ያለ አንተ ፍቃድ እንዳያመልጠን አባት ሆይ በኢየሱስ ስም በሙሉ ባንተ ቅድስና፣ በሙሉ ባንተ ጸጋ፣ በሙሉ ባንተ ክብር እንድንገለጥ እርዳን። አባት ሆይ በኢየሱስ ስም ሊጥሉን የወጡ ወድመጦች፣ የሚዋጉን አየር ላይ ያሉ መናፍስት በስራችን፣ በኑሯችን፣ በሁሉ ነገር በቃ ህይወት ከባድ እንዲሆንብን የሚያደርጉ መኖርን እንድንጠላው የሚያደርጉ እግዚአብሔር የአንተ ልጅ መሆናችንን እንድናፍርበት የሚያደርጉን የስራ ይሁን የኑሮ ይሁን የፋይናንስ ይሁን የትኛውም ጥያቄዎች በኢየሱስ ስም ይመለሱ። እግዚአብሔር ሆይ ጥያቄዎች በፍጹም ጥያቄ ሆነው አይቅሩ። እግዚአብሔር ሆይ ጥያቄን የምትመልስ አምላክ ነህ። አንኳኩ ይከፈታል፣ ለምኑ ይሰጣችኋልም ብለን የተናገርክ አባት ሆይ
በኢየሱስ ስም ጣልቃ ግባ። በኢየሱስ ስም ጣልቃ ግባ እግዚአብሔር ሆይ። በኢየሱስ ስም ጣልቃ ግባ እግዚአብሔር ሆይ። ነገሮቻችን ይለወጡ፣ ነገሮቻችን ይቀየሩ። አባት ሆይ ጠላቶቻችን ላይ በበቀል እንድንነሳ እርዳን። ጌታ ሆይ ድልን ስጠን፣ ድልን ስጠን እግዚአብሔር ሆይ በኢየሱስ ስም። አንተ የሌለህበት ህይወት ድል የለውም። አንተ የሌለህበት ህይወት አንተ የሌለህበት ህይወት ድል የለም እግዚአብሔር ሆይ። ዛሬም ድብቅ ጦርን ስለምታስነሳ እናመሰግናለን። ድብቅ ጦር ስለምታስነሳ እናመሰግናለን። ጠላቶቻችንን እኛንን ለማጥፋት ጨርሰናል ብለው ጥርሳቸውን መሳቅ ሲጀምሩ ጌታ ሆይ ከሰማይ ከፍ ብለህ ስለምትገለጥ እናመሰግናለን። ወደ ከፍታችን እንዳንሄድ፣ ወደ በረከታችን እንዳንሄድ መንገዳችን ላይ ድልድይ ገደብ ሆኖ የቆሙ እግዚአብሔር ሆይ ግድግዳ ሆኖ የቆሙ በኢየሱስ ስም ይፍረሱ፣ ይነሱ በጌታ በኢየሱስ ስም። ሰዎች ቢሆኑ፣ የጨለማ ተላላኪዎች ቢሆኑ፣ የትኛውም የቤተሰብ እርግማን ቢሆን አባት ሆይ በህይወታችን ላይ ያሉ አታኮች፣ ውጊያዎች በሙሉ I cancel them in the name of Jesus። ስራቸው ፈርሷል። አቅማቸው ተዳክሟል። አቅማቸው ተዳክሟል። እግዚአብሔር ከዚህ በኋላ ታምራትን ያደርጋል በኔ ህይወት። እግዚአብሔር በኔ ህይወት ለመጠቀም ወደ ኋላ እንዲል የሚያደርግበት ነገር የለም። እግዚአብሔር በሙሉ አቅሙ፣ በሙሉ ኃይሉ፣ በሙሉ ቸርነቱ፣ በሙላት በህይወቴ ላይ መንቀሳቀስ ይጀምራል። እጸልያለሁ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ነገሮች እስኪቀየሩ እጸልያለሁ በኢየሱስ ስም ነገሮች ይቀየራሉ። አላቆመም ማንኳኳቴን፣ አላቆመም ወደ አንተ ደጅ መጥናቴን። የእግዚአብሔርን ደጅ ጠን ነው እርሱም ዘንበል አለልኝ ተብሎ እንደተጻፈ የእግዚአብሔርን ደጅ ዘን ነው እርሱም ዘንበል አለልኝ እንዳለ ዛሬ እግዚአብሔር ዘንበል የሚልበት ቀን ነው። ዛሬ እግዚአብሔር ጎንበስ የሚልበት ቀን ነው። ዛሬ ከዙፋኑ ዘንድ ስለ ልጆቹ ወርዶ የሚዋጋበት ቀን ነው። እግዚአብሔር ሆይ ተነስ፣ ክንድህም ይነሳ፣ ኃይልህ ይነሳ ተብሎ እንደተጻፈ እናንተ መኳንንቶች በሩን ክፈቱ፣ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? እርሱ እግዚአብሔር ነው። የሰራዊት አለቃ አምላክ እሱ እግዚአብሔር ነው። እርሱ ለመዋጋት ሲነሳ ማን ከእርሱ ጋር የሚዋጋ አለ? ከእግዚአብሔር ጋር ተጣልቶ የሚተርፍ ማን አለ? እንኳን ከእግዚአብሔር ጋር ተጣልቶ የእግዚአብሔርን ፊት አይቶ እንኳን በሕይወት ሊኖር የሚችል ማንም የለም። በእግዚአብሔር ፊት ስለኔ የሚቆም ማንም የለም። እግዚአብሔር የኔን ነገር ሊያስተካከል ከተነሳ፣ እግዚአብሔር ጠላቶችን ሊያጠፋ ከተነሳ የሚገዳደረው በእርሱ ፊት ሊቆም የሚችል ማንም የለም። በኢየሱስ ስም እግዚአብሔር ሆይ ተአምራት ሆነ ብዬ ጸለይኩ። በናዝሬቱ በጌታ በኢየሱስ ስም በእነዚህ ተከታታይ 7 ቀናቶች ውስጥ ትልቅ ተአምራት እንዲገለጽ ጸልያለሁ። እግዚአብሔር ሆይ ለልጆች በምልክት በተአምራትና በመገለጥ አብራሃቸው እንደሆንክ ታይ ዘንድ እግዚአብሔር ሆይ በኢየሱስ ስም ተአምራት ይሁንላቸው፣ ነገሮቻቸው ይለወጡ። ከኔ ጀምሮ እግዚአብሔር ሆይ ይሄ ተአምራት ከኔ በመጀመር ወደሚሰሙኝና ይሄን ጸሎት አሜን ብለው በእምነት ወደሚቀበሉ ሰዎች በሙሉ ዙሪያ በኃይል በእሳት መገለጥ ይጀምር በኢየሱስ ስም። አባት ሆይ የኤልያስ አምላክ ሆይ ከሰማይ እንድትወርድ በኢየሱስ ስም ጸልያለሁ። ከሰማይ ወርደ ፋይናንሶችን እንድትቀይር ጸልያለሁ። ከሰማይ ወርደ ለብዙ ጊዜ በትዳር ሲቸገሩ የነበሩ ሰዎች፣ ሪሌሽንሺፕ ፌል እያደረገ ያስቸገራቸው ሰዎች ትዳሮቻቸው እንዲመጡ ጸልያለሁ። ጌታ ሆይ ለተቸገረች ሴት፣ ትዳር ላጣች ሴት በኢየሱስ ስም በፍጥነት የትዳር በሮች እንዲከፈቱ ጸልያለሁ። የውጭ ሀገር በሮች እንዲከፈቱ፣ ቪዛዎች እንዲመቱ፣ ፕሮሰሶች እንዲለቀቁ፣ የትኛውም የቪዛ ወደ ውጭ ሀገር ያሉ ፕሮሰሶች አብሮ የሚጸልዩ በእምነት ለሚጾሉ ልጆች እንዲለቀቁ ጸልያለሁ። እሱ ብቻ አይደለም፣ ይሄ ተአምራት ለ7 ቀናቶች በኢየሱስ ስም በኃይል ይቀጥላል። የቀን 1 ተአምራት ይሆናል። ቀን 2 ተአምራት ይሆናል። ፋይናንሻል ተአምራት ይሆናል። በቢዝነስ ተአምራት ይሆናል። በኢየሱስ ስም ነጋዴዎች ሸጠው የማያውቁትን ነገር እንዲሸጡ ጸልያለሁ። ትልልቅ አክሰሶች እንዲከፈትላቸው፣ ትልልቅ የቢዝነስ አክሰሶች እንዲከፈቱላቸው፣ አይኖቻቸው ተከፍተው ሚሊዮኖች የሚያገኙበት ቦታ እንዲገቡ ጸልያለሁ። እግዚአብሔር ሆይ ሚሊዮኖች እንዲለቀቁላቸው ጸልያለሁ። በገቡበት በቦታ በሙሉ ጌታ ሆይ ወራሽ እንዲሆኑ ጸልያለሁ። ሞገስ እንዲኖርባቸው ጸልያለሁ። ከነሱ ጋር ሊሰራ የመጣ ሰው በሙሉ ተባርኮ ነገሩ ተቀይሮ እንዲሄድ ጸልያለሁ። በዚህ 7 ተከታታይ ቀናቶች ውስጥ እግዚአብሔር ሆይ በስራ ቦታችን፣
በምንገባበት ቦታ በሙሉ በኃይል ተገለጥ፣ በኃይል ተገለጥ። አባት ሆይ በኢየሱስ ስም ከሰማይ እጅህን በኢየሱስ ስም አስለቅቃለሁ። እጅ ትልቀቅ፣ እጅ ትውረድልን። አባት ሆይ በኢየሱስ ስም ከዚች ሰከንድና ደቂቃ ጀምሮ ስልኮች መጮህ ይጀምሩ፣ መልካም ዜናዎች መሰማት ይጀምሩ። እግዚአብሔር ሆይ ቢዝነሱ እኮ ተሳካ፣ ስንጀምር የነበረው ነገር ተከናውኗል የሚል መልካም ዜናዎች መደመጥ ይጀምሩ። ለረጅም ጊዜ የረሷቸው ሰዎች ያስታውሷቸው። ጌታ ሆይ በኢየሱስ ስም ፋይናንስ ይለቀቅ፣ የድህነት መንፈስ ይሰበር ፈጽሞ በጭራሽ እስኪሞት ድረስ የድህነት መንፈስ በእነዚህ 7 ቀናቶች ውስጥ ይሰበር። በኃይል ጸልያለሁ፣ በኃይል ጸልያለሁ። ድህነት አቅሙ ይሰበር፣ በሽታ አቅሙ ይሰበር፣ በሽታ አቅሙ ይሰበር። የሞት በኩር ልጅ የሆነው በሽታ ብዙዎችን ባልጋ ላይ ያስተኛ፣ ብዙዎችን በህመምና በስቃይ ላይ እንዲሆኑ ያደረገ ይሄ የበሽታ መንፈስ በኢየሱስ ስም ይነቀል፣ በጌታ በኢየሱስ ስም ይነቀል። የታመመ በጣም በችግርና በድህነት በጉስቁልና ውስጥ ያለ ቤተሰባችሁ ካለ እርሱን ስሙን እየጠራችሁ የእሱ ነገር ይቀየር በሉ። ምክንያቱም እዚህ ጋር እየተገለጠ ያለው የእግዚአብሔር ኃይል ለዓለም የሚበቃ ነው። ለሀገር አይደለም፣ ለዓለም ይበቃ ነው። ለአፍሪካ፣ ለዩሮፕ፣ ለኬንያ፣ ለኤዥያ የሚበቃ የእግዚአብሔር ኃይል እየተገለጠ ነው። የእግዚአብሔር ቃል ሲናገር ለዓለም የሚሆን የእግዚአብሔር ጸጋ በልጁ በኢየሱስ ክርስቶስ ተገልጧል ይላል። የኢየሱስ ጸጋ ለአንድ ቦታ፣ ለአንድ ከተማ ወይም ለአንድ ሰው ብቻ የሚሆን አይደለም። የእግዚአብሔር ኃይል ሲገለጥ እንደ ትውልድ፣ እንደ ሀገር፣ እንደ ዓለም ነው የሚፈውሰው። Now I pray internationally for everyone who is listening to this prayer. For the next 7 days, God will reveal himself in a miraculous way that you have never estimated and have never expected. The next 7 days are going to be different than the days you have been living in before. In the mighty name of Jesus, Father God, may your hand be revealed. May you show them miracles. May you show them wonders. May you show them how merciful God you are. In the name of Jesus, I want you to be in there. Be in their finance. Be in their marriage. Be in their kids. Be in their family. Whatever they do, may it prosper. Whatever they touch, may it be fruitful. I break every chain, every generational curse in their life that has been holding them from their potential, holding them from booming in their business, booming in their work, whatever they are doing, whatever they are being stagnated in. Right now, in the name of Jesus, may they be moving. May they move. May whatever they touch, may it work and not fail. May their relationship, may their life with their partner, may their marriage, whatever the chains that has been on their marriage, may it broke. In the name of Jesus, the Spirit of God is not bounded by time, space. When we are praying right here, you are being lifted. You are being lifted. You are being lifted. The Spirit of God is going to lift you. The Word of God says on Psalms, who can ascend to the mountains of God? See, when you are praying, you are ascending to the mountains of God. No one can dare ascend to the mountain of God unless God helped them, unless there is a grace of Jesus Christ released out to their lives. So when I'm praying this, when you are interacting with this prayer, there is a Spirit of God lifting you to the mountains of God. The benefits of being lifted up onto the mountains of God is you have the benefits to operate from a higher level or a higher hierarchy. See, it's not the same when you are in command at the top level and at the bottom level. When you are at command at the higher hierarchy, anyone dares to challenge you will meet a very high risk. So you are at the top right now when you are praying in the Spirit. So you have the upper hand to break whatever has been working on your family, on your generation, on your father's and mother's house. You can demolish it. You can destroy it. All you have to do is say, in the name of Jesus, I break any kind of curse. I break any kind of fight that has been opened in the spiritual realm to limit me, any borders that has been between me and my success, between me and my blessed life, my blessed finance, my blessed house.
Every border, every line that has been keeping me back, in the name of Jesus, be lifted now. In the name of Jesus, live my life for once and for all. People of God, I believe when you are done with this prayer, in the next 7 days, your health, your finance, your marriage, your family, your work, everything that is about you is about to change. If you are ready to receive this miracle, all you have to do is say amen and believe in your heart that this will be as it is. It is done in the name of Jesus. It is done in the name of Jesus. እግዚአብሔር አምላክ ይባርካችሁ። በዓለም ዙሪያ በሙሉ ይህን ጸሎት አብራችሁ እየጸለያችሁ ያላችሁ ሰዎች፣ አማርኛ ማሰሙ በእንግሊዝኛ የምትሰሙ ሰዎች ይህንን ጸሎት ለእናንተ ብዬ ጸልያለሁ። እግዚአብሔር አምላክ አምናለሁ በእነዚህ 7 ተከታታይ ቀናቶች ውስጥ ጠላቶቻችሁ ላያገግሙ ላይነሱ አመድ እንደሚሆኑ እግዚአብሔር ቃል ሰይጣንን እንደዚህ ነው የሚለው፣ አመድ ነህ አለው። አመድ ነህ አለ። እሳት ከውስጥ ወጥቷል አለው። በወደቀ ጊዜ ሉሲፈር ሕዝቅኤል ላይ ሰይጣን አመድ ነው፣ አቅም የለውም። አመድ ነው ሰይጣን፣ ተቃጥሎ ያለቀ አመድ ነው። በእናንተ ህይወት ላይ እንደዚህ ያደርጋለሁ ኋላ አስቀራችኋለሁ አለቃችሁም የሚለው ውሸቱን ነው። የውሸት አባት ነው። ውሸትን ከራሱ አውጥቶ ይናገራል ይላል እግዚአብሔር ቃል። በናዝሬቱ በኢየሱስ ስም ጸልያለሁ። ነገሮቻችሁ በሙሉ ተለቀቀ። እግዚአብሔር በአዲስ ምስክርነት፣ በአዲስ ኃይል፣ በአዲስ ክብር አስነሳችሁ። ታምራትን አረገላችሁ። I pray for breakthrough in your life. Breakthrough. ጥሳችሁ እንድትወጡ ጥሶ መውጣት በኢየሱስ ስም ይሆንላችሁ። ፋይናንሻል ጥርመሳ ይሆንላችሁ። በኢየሱስ ስም ብዬ ጸለይኩኝ። በብዙ ታምራት እንገናኝ።